ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን ሁለት ዋና ዋና መረጃዎችን ወደ እናንተ የምናደርስ ይሆናል። የመጀመሪያው የሽንፋ ግድብ ፕሮጀክት ይሆናል ማለት ነው። በመቀጠልም የታገተ አንድ የጤና ባለሙያ አለ መተማ አካባቢ፣ እሱን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። በድጋሚ አብራችሁን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ በመጀመሪያ የምናነሳው የአማራ ክልል ጽንፈኞች የጀመሩትን በልማት ስም ቅማንትን የማፈናቀል ፕሮጀክት እንደገና ይዘውት መጥተዋል። የዚህ ፕሮጀክት ዋና ዓላማው እና መቆሚያው መቼ ነው የሚለውን በስፋት እናነሳለን። ከዚህ በፊትም በተደጋጋሚ ካሉት አካባቢያዊ ሁኔታዎች አንጻር አንስተን ተወያይተንበታል። መጀመሪያ ግን ምናልባት አሁን እንደገና ለምን ጀመሩት ማለት የተወሰነ ጊዜ ጋፕ ብሎ ነበረ። አሁን ባለው ሁኔታ አካባቢ የጸጥታ ችግር አለበት ነው የሚሉት። አሁንም የጸጥታ ችግሩ ተባብሶ ቀጥሏል። ግን እንደገና ለምን አስጀመሩት፣ ለድጋሚ ለምን ይዘውት መጡ የሚለውን ነገር በአጠቃላይ እንደ መግቢያም እንደ አጠቃላይ ማብራሪያም ይዘንላችሁ መተናል። ይህን ጉዳይ ተመለከተ ማለት ነው። የዘንድሮ ወደ አንተ ልምጣና ምንድን ነው እየተካሄደ ያለው፣ ምን አስፈልገውን ሲይዘውት የመጡት የሚለውን ማብራራት ትችላለን። መልካም። እንግዲህ የአማራ ክልል ጽንፈኞች የጀመሩትን በልማት ስም ቅማንትን የማፈናቀል ፕሮጀክት ይዘው መጥተዋል። የነበረ ነው በነገራችን ላይ በየአመቱ ሁልጊዜም እያደሱት ነው የሚመጡት። ሁልጊዜም እንደዛ ናቸው። እንደ ጉንፋን በየአመቱ እያደሱ ነው የሚያመጡት። ከጉንፋን ወደ ኢንፍሉዌንዛ ምናምን፣ ከዛ እያሉ ወደ አስምነት ምናምን፣ ካንሰርነት ሁሉ ነው የሚሸጋገሩት። የሚሰሩት እንደዛ ነው። ይህ ፕሮጀክት እንግዲህ በ2007 ዓመተ ምህረት ቅማንት ጥያቄ ጠይቆ የተወሰደበት ማንነቱ እንደተመለሰ የወሰዱት እርምጃ ነው። የመተማና ቋራን ቅማንቶች ያጠፋልናል፣ ከነጋዴ ባህር በታች አናስወርድም የሚል ፕሮጀክት ያን ጊዜ ነድፈው 2008 ተግባራዊ ስራ ሰርተዋል። ህብረተሰቡ ተቃውሞን ያስቆማቸው ትክክል አይደለም፣ የማንነት ጥያቄያችን ሳይመለስ፣ የራስ አስተዳደር ጥያቄያችን ሳይመለስ እንዲህ አይነት ነገር ማድረግ ትክክል አይደለም፣ ለማፈናቀል ተብሎ ነው ሆን ተብሎ በሚል ህብረተሰቡ ተቃውሟል። ብዙ ታጣቂ አምጥተው ለማስጨፍጨፍ ሞክረዋል። ብዙ ነገር አድርገው ነው የከሸፈ ፕሮጀክት ነው። 2008 ጀምሮ ማለት ነው፣ ህዳር ወር ላይ ጀምሮ እንደዛ የተደረገ ነው፣ እናውቋለን ማለት ነው። ዓላማው ምንድን ነው? ቅማንትን ከመተማና ቋራ ማጥፋት ነው። ሌላ ምንም የለው። ሜይ ቢ እንትኑን በካርታ እናሳያቸዋለን። ሽንፋ ወንዝ መሀል ላይ ያለ፣ ሽንፋ የሚፈሰው ከምስራቅ ወደ ምዕራብ አቅጣጫ ነው። በደቡብ በኩል ያለው ቋራ ነው። በሰሜን በኩል ያለው መተማ ነው። ሙሉ በሙሉ ደግሞ ፕሮጀክቱ የሚያርፍበትም ውሃው የሚተኛበትም ከውሃው በኋላ እንኳን የሚቀሩት ማለት ከውሃው በፊት የሚቀሩት ከግድቡ በታች የሚሆኑት እንኳን ጥቂት ቦታ ነው። ምናልባትም የዘውዴ ባድማ የሆነ ፓርትና ይሄ ድንጋይ ቤት የሚባሉት ብቻ ነው። ከዛ ውጭ ሙሉ በሙሉ በቋራ በኩልም ያለው በዚህም በኩል ያለው ይዋጣል በውሃ ማለት ነው። በፕሮጀክቱ ስም ይሸፈናል። ስለዚህ በፕሮጀክቱ ከሚፈናቀሉት ውስጥ ዋናዎቹ እነዚህ ናቸው። ሌላ አታገኝም። ማጆሪቲው ማለት ነው። ኦል ኢን ኦል የጉባ ጀጀቢት የሚባለው አሁን 13,000 አባወራ ያለው ቀበሌና ሌንጫ የሚባለው ቀበሌ፣ በዛኛው ደግሞ ኮዘራ በደለ የቋራው ማለት ነው። ቄለውሃ ወይንም ይሄ ምንድን ነው እንኳ ውሃ የሚሉት ኮዘራ፣ በደላ፣ አደራቦ የሚባሉት እነዚህ ናቸው የፕሮጀክቱ ተነሺዎች የሚሆኑት ማለት ነው። ሙሉ በሙሉ ቅማንቶች ናቸው። እነዚህ ደግሞ ቅማንት በተያያዘ መልክዓ ምድር ያሉት ናቸው። ይሄ ሌንጫው ወደ ላይ ሂዶ እስከ መቃ ይተሳሰራል። የመቃው ደግሞ እስከ ነጋዴ ባህር ነው የሚተሳሰረው፣ በደረቅ አባይ በኩል መተ ማለት ነው። ዋናው ነገር ከነጋዴ ባህር በታችን እናጠፋለን ብለው ነጋዴ ባህር ላይ የጨረቃ ወረዳ መስርተው ስራ እየሰሩ ያሉበት ማለት ነው። ከዛ በታች የሚባል ቅማንት የለም። ሙሉ በሙሉ የቆላማ ቦታ እኛንን የምንሰፍርበት፣ ሌላ ቦታ ሌላ ህዝብ አምጥተን የራሳችን አማራ ነው የምናስቀምጥበት፣ ወይም ደግሞ አማራ መሆን አለባቸው ነው ስራው የሚሰራው ማለት ነው። ስለዚህ ለማፈናቀል እንደሆነ ከዚህ በፊት በተደጋጋሚ አንስተነዋል ማለት ነው። ዓላማው ማፈናቀል ነው። በምንም መንገድ በምንም ይሁን ልማት የማምጣትና ሀገር የመገንባት የመስራት ዓላማ የለውም ይሄ ፕሮጀክት በፍጹም ማለት ነው። እንደዛም ከሆነ ህብረተሰቡ አምኖ ከተቀበለ በኋላ አንድ፣ ሁለተኛ እዛ የተጠየቀ ጥያቄ አለ። በፕሮጀክት ስም መፈናቀል የለባቸውም። ምክንያቱም መሬቱን ክሌም እያደረጉ ናቸው እነሱ። የሰፈርንበት መሬት ወደ ቅማንት አስተዳደር ይካተትልንና አስተዳደር ይቋቋም ብለው እየጠየቁ ናቸው። ከዚህ ስታስነሳ በፕሮጀክት ስም ጥያቄያቸውን የምታንኮላሸው ማለት ነው። አጠፋው። ስለዚህ በአየር ላይ መሬታቸውን ትቀማለህ፣ ጥያቄያቸውን ከንቱ ታስቀራለህ፣ ታጠፋለህ ማለት ነው። ህዝብ ታጠፋለህ። ይሄ ምንድን ነው? ይሄ ዘር የማጽዳት የሚባለው ማጽዳት፣ ከአካባቢው ማፍረስ አይነት ነገር ማስለቀቅ፣ ማፈናቀል ነው ይሄ የሚደረገው ማለት ነው። በዛ ላይ አሁን የሚደረግበት ፕሮጀክት ይሰራል የተባለው ከ10,000 በላይ የሚሆኑ ነዋሪዎቹ ሱዳን ነው ያሉት፣ ተፈናቅለው በስደት ነው ያሉት።
ግን ፕሮጀክት እንፈጽማለን እያሉ ይደናበራሉ ማለት ነው። ይሄ ሆን ተብሎ ቅማንትን ለማጥፋት ነው የምንለው በዚህ በኩል ነው። አንዳንድ ደመነፍስ ብድግ ብሎ አይ እኮ ልማት ነው፣ ልማት ማንን ያፈናቅላል? አፈናቅሎ አያውቅም፣ ይጠቅማቸዋል እንጂ ምናምን ልማት አትወዱም እንዲህ የሚሉ አሉ። እንዲህ መች ልማት ጠላንኛ? እስከዛሬ ለምን አላለሙትም? ቅማንት ድሮ ጀምሮ ነው የሚኖረው። ለምን አላለሙትም? እስከዛሬ የት ነበሩ? የቅማንት ጥያቄ ሲነሳ ነው ይሄን ነገር ይዘውት የመጡት። ከዛ በፊት የት ነበሩ? ምን እየሰሩ ነበሩ? የማንን ጎፈር ያበጥሩ ነበረ? ቅማንትን ለማጥፋት ነው በልማት ስም የመጣው። ጣና እምቦጭ እየዋጠላቸው ነው እየበላቸው። እሱ ለምን አለሙ? መጀመሪያ እስኪ ዛ ደጋውን ይሄ እኮ በጣም የሚያሳዝን ፕሮጀክት እኮ ነው። ከጠረፉ 10 ኪሎ ሜትር ነው፣ በወፍ በረር 10 ኪሎ ሜትር ነው። ያንም ያክል አይሆንም። ኧረ 6 ኪሎ ሜትር ምናምን ነው በወፍ በረር ከላይ ዝም ብለህ ስትመጣ ማለት ነው። በሞርተር በመድፍ ምናምን አታክ የሚደረግ ነው። ከጠረፍ ከባቢ ደግሞ እንዲህ አይነት ትልቅ እነሱ በሚሉት ሀሳብ ማለት ነው ትልቅ ግድብ አይገደብም። ይሄ ቅማንትን ካፈናቀሉ በኋላ እንደሚተውት ስለሚታወቅ ማለት ነው። እኛ ልማት አይደለም የተቃወም ነው፣ መብታችን ይከበር ነው። የመብት ጥያቄ ያለ እሱ ሳይመለስ በፕሮጀክት ስም አንፈናቀልም ነው። ስለሚያፈናቀል ነው፣ ሌላ ነገር የለውም እኮ። ጥያቄያችን ከተመለሰ ግን የፈለጋቸው አድርጉት። በቃ መጀመሪያ ጥያቄያችን ይመለስ፣ ወደ ቅማንት አስተዳደር ይካተቱ እነዚህ ቦታዎች። ከተካተተ በኋላ የፈለገው አድርጉ። ምክንያቱም ፕሮጀክቱ በቅማንት አስተዳደር ውስጥ ነው የሚሆነው። እነሱ ወደ ሌላ ቢሄዱ ተጨማሪ መሬት ይዘው ይመጣሉ እንጂ የሚፈናቀሉበት መንገድ የለም ማለት ነው። ዛስ ኖ ፕሮብሌም። ስለዚህ ፕሮጀክቱ ራሱ ቅማንቱ ላይ የሚሰራ ፕሮጀክት ነው የሚሆነው፣ ለቅማንቱ ተጠቃሚ ያደርጋል ማለት ነው። አሁን ግን ኃላፊነት የሌለው አስተዳደር የሌለው ማንም ተጠያቂ እንኳን የሌለበት እንደፈለገ እየገደሉት ያለን ህዝብ በፕሮጀክት ስም ማፈናቀል ትክክል አይደለም ማለት ነው። ይሄን ነው እዚህ ጋር እያነሳን ያለው። ኦኬ እንግዲህ የአማራ ክልል መንግስት ሁልጊዜም በአዲስ ዓመት ይህንን ፕሮጀክት ይዞ ይመጣል፣ እየወለወለ እያደሰ፣ ቅድም እንደነገርኩ ማለት ነው። ከጉንፋን ወደ ኢንፍሉዌንዛ፣ ከዛም ደግሞ ወደ ከፍ ወዳለ ማለት ነው ወደ አስም፣ ሳይነስ ምናምን ካንሰር እያደረገ ይመጣል። እንደዛ ነው ስራው። ምክንያቱም ይሄ የቅማንት ጉንፋን ነው፣ የቅማንት ካንሰር ነው፣ የቅማንት ኢንፍሉዌንዛ ነው። ሌላ ነገር የለውም። ሁልጊዜ ይሄ ፕሮጀክት ማለት ነው ሌላ ምንም እንትን የለውም። ዓላማው ልማት ቢሆን ምንም እኛ የሚያጣላን ነገር አልነበረም። እንደሱም አይደለም። እስኪ ሌላ ቦታ ቅማንት ያለበት ቦታ ሄደው ለምን ጓንግን አይገድቡልንም? ቅማንት መካከል ያለ ማለት ነው። ለምን እሱን ልማት አያለሙትም? በሱ ማለት አይፈልጉትም። እሱ ማፈናቀል ነው እንጂ ጓንጊደ ብትሰራ የሚያፈናቅል ነገር የለም። በዚህኛው በላይ በኩል አሁን ጓንጊደ የሆነ ነገር ብታደረግ የሚፈናቀል ቅማንት የለም። ስለዚህ መጥተው አይሰሩበትም። የሚያፈናቅል ነው የሚፈልጉት እነሱ። ያ ስለሆነ ነው እና በየዓመቱ ምንም እያደሱ ይዘውት ቢመጡ ቅማንትን ለማፈናቀል ነው። ሙከራ ነው። አያቋርጥም። በነገራችን ላይ በምንም መንገድ አያቋርጥም። የአማራ ክልል ጽንፈኛ ባለስልጣንና ሰይጣን አንድ ነው። ሰይጣን ምን ጊዜም ቻለንጅ ማድረጉን አይተውንም፣ የፈለገ ቢሆን ማለት ነው። በአንዱ ዘዴ ብታሸንፈው በሌላ ዘዴ መጥቶ አታክ ያደርጋል። የፈለገውን አይነት እንትን ነው የሚያደርገው። ሁልጊዜ ማጥፋት ነው ዓላማው። ዘሴም ቲንግ የአማራ ክልል ባለስልጣናት የሚባሉት ጸረ ቅማንት ናቸው። ሲፈጥራቸው ማለት ነው ሲፈጥራቸው የቀደመ ማንነታቸውን ጥለው ከቀደመ ማንነታቸው ጋር ስለተጣሉ የቀደመ ማንነታቸውን ይዞ የቀጠለን ህዝብ ለማጥፋት አይተኙም። የፈለገ ቢሆን ማለት ሳያጠፉ አይተኙም። ልክ እንደ ሰይጣኑ ማለት ነው። እንደዛ ነው የሚያደርጉት። ያሁን ሰው ጥላቻ ሊመስለው ይችላል። ይሄን እየተናገርኩ እውነት ስለሆነ ነው። የራሳቸው ደም ነው፣ የራሳቸው ወገን ነው። ይሄ ህዝብ እኮ የቀደመ ማንነቱን ይዞ ቢቀጥልም ማለት ነው የነበሩበት ነው። ግን በዚህ ደረጃ ጥላቻ አንግሰው ለማፈናቀል የሚሄዱት ነገርና ይሄ ጭፍጨፋ በየጊዜው የሚፈጽሙት ነገር አሳዛኝ ነው። ከዛ ሊመልሳቸው አይችልም ያን ከማድረግ ማለት ነው። ዘንድሮ ምን እያሉ ነው የሚለውን እስኪ እንስማ። በዜና ትላንትና በአሚኮ የሚባለው የዘገበው እንስማ። ሽንፋ ወደ 102 ባለሙያዎች የተሰማሩበት ፕሮጀክት ነው። የጥናትና የዲዛይን ስራው ላይ ሀገርን ትራንስፎርም ማድረግ የሚችል አቅም ያለው ስለሆነ የሚኒስትር ተቋሙ የወሰደው ኮሚትመንት፣ የክልላችን መንግስት የወሰደው ኮሚትመንት፣ ኮርፖሬሽናችን የወሰደው ኮሚትመንት የላቀ ነበር። ዋናው ቁልፉ ነገር ጠንካራ ክትትልና ድጋፍ ማድረግ፣ በየቀኑ የሚሰራውን በስኬጁል መምራት ከቻል ፕሮጀክትን እንዴት መፈጸም እንደምንችል አቅማችን ጭምር በተግባር ያረጋገጥንበት ፕሮጀክት ነውና ከዚያ ተነስቶ 2018 ላይ ያው ለሚኒስትር ተቋሙ ያስረክብንበት ደረጃ ላይ ነው ያለ። 12000 ሄክታር መሬት ላይ ውሃ የሚተኛበት ነው። በጣም ሰፊ ትልቅ ነው። በመተማ በኩል 60 ኪሎ ሜትር ድረስ ሜን ካናል አለው። በቋራ በኩል ደግሞ ወደ 120 ኪሎ ሜትር ሜን ካናል አለው። በሁለቱ አቅጣጫ የሚያለማ ትልቅ ፕሮጀክት ነው። ይህ ፕሮጀክት ቢያልቅ 19.7 ሚሊዮን ኩንታል በአመት ማምረት ይቻላል። ወደ ገንዘብ የምንቀይረው አሁን ላይ ባለው ዋጋ 118 ቢሊዮን ብር ገቢ ማስገኘት የሚችል ነው። ስለዚህ ይህን ፕሮጀክት በተለየ አቴንሽን መስራት አለብን የሚል አቋም ተወስዶ ሲሰራ ቆይቷል። 6 አግሮ ኢንዱስትሪ ማዕከላት ይኖሩታል። እነዚህ 6 አግሮ ኢንዱስትሪ ማዕከላት ከተሞች ጭምር ናቸው። ከ50 እስከ 60 ሜጋዋት ማመንጨት የሚችል ሃይድሮ ፓወር ጭምር በውስጡ የያዘ ነው። ምን ያህል ሰው ይጠቅማል ብለን ስናስብ ሽንፋ
1.5 ሚሊዮን ህዝብ ተጠቃሚ ያደርጋል። ይሄ ቀላል ሀብት አይደለም። ስለዚህ እዚህ ላይ ልዩ ትኩረት ሰጥቶ መስራት ሀገር መገንባት ነው። አሁን ጨርሰን አስረክበናል ለሚኒስትር ተቋሙ። የፌዴራል ተቋም በተለየ መንገድ አቴንሽን ሰጥቶ ወደ ግንባታ እንዲገባ ነው የምንፈልግ። በዚህ ደረጃ ደግሞ እምነት አለን። ምክንያቱም መንግስታችን ያለውን አቋም እናውቀዋለን። ኦኬ እንግዲህ እንደሰማነው 12000 ሄክታር ምድር የሚያለማ ነው ይላል። እንትን ውሃው ሸፈ የሚተኛበት ነው አለ። ይሄ ሙሉ በሙሉ በካርታ ያየናቸው መሬቶች በሙሉ ይዋጣሉ ማለት በሙሉ ነው የሚዋጡት። 12000 ሄክታር የቅማንት ምድር በሙሉ ይዋጣሉ። እነዚህ ይፈናቀላሉ። የት ነው የሚገቡት? ሲያፈናቅል ደግሞ በአንድ አካባቢ አይደለም የሚያስቀምጠው፣ ብትንትን አድርጎ የተለያየ ቦታ ያስቀምጣቸዋል። ከዛ በኋላ ተጠፋለ ቀልጠ ማለት ነው። በተበተነው ቦታ ደግሞ ጽንፈኛ አማራ በዛ ባለበት ቦታ ይሄ ታጣቂ ይገላቸዋል፣ ያጠፋቸዋል። የማንነት ጥያቄ ያለባቸው ማለት። ስለዚህ ይሄ በጣም አደገኛ የሆነ ስራ፣ አደገኛ የሆነ የዘር መጥፋት ፕሮጀክት እንደሆነ ማወቅ አለብን ማለት ነው። ይህን በደንብ አድርገን ብናየው። ሌላው በ2018 ዲዛይኑን አጠናቀን ለሚኒስቴር መስሪያ ቤቱ አስገብተናል። ለሚኒስቴር መስሪያ ቤቱ ገብቷል። ምን ማለት ነው? ይሄ ለቆላማ አካባቢዎችና የመስኖ ልማት ሚኒስቴር የሚባለው አስገብተናል ማለት ነው። መቼ? አሁን ልብ በል። ይህን ሲያደርጉ የኖሩት 2008 ጀምሮ ነው። 2007 ነው የሚሉት። እንዲያውም እነሱ በምን ምክንያት ተጓተተ የሚለውን መጠየቅ አለበት። እነዚህ መጠየቅ አለባቸው። ለምን ተጓተተ የሚለው ይህንን የተናገሩት አሁን ማለት ነው፣ ዘንድሮ ማለት ነው 2018 ብሎ ይናገራል። አሁን ማለት ነው ሳያገቡትም እኮ ይሆናል አሁን የሚያወሩልህ ማለት ነው። እንደ ፕሮጀክት አግብተው ያላለቀ ነገር እንደነበረው ሚኒስቴር መስሪያ ቤቱ ጋር የእኛ ሰዎች ሄደው ተወያይተው የነበረ ነገር ነበረ፣ ባለፈው ዓመት የነበረ ማለት ነው። ምን ብሏል? ሌላው እንግዲህ እንደሰማነው 17.7 ሚሊዮን ኩንታን ያመርታል። ይሄም በስንት መቶ ቢሊዮን ብር ገቢ ያስገኛል ይላል። በምን ታወቀ? ይሄ እነሱ እኮ ነው የሚያወሩት። እኛ መች ተሳተፍንበት ፕሮጀክቱ? ቅማንት እዛ ያለ ማህበረሰብ የሚወክል እኮ እዛ የተሳተፈ የለም። ማን ነው የሚመለከተው እንዴ? ነው የቅማንት ባለሙያ ስለሌለ ነው እኛን የሚወክል እዛ ውስጥ ያልገባው ፕሮጀክቱ ሲቋቋማት። ፕሮጀክቱ ቅማንት ማልማት ከሆነ የቅማንት ህብረተሰብ የሚያሳትፍ እነሱ የሚወክል ባለሙያ እዛ ውስጥ ገብቶ አብሮ ማጥናት አለበት እኮ። የለም፣ ዝም ብለው ነው የሚያወሩት ማለት ነው። በረሃማውን ምድር በከርሰ ምድር ውሃ እንትን ይላል ያበለጽገዋል አለ። ምን ነው? እንዴት ነው የከርሰ ምድር ውሃ የሚያበለጽገው? ግድብ ገድበህ ግድብ ደግሞ በእንትን በዚህ በወርልድ ባንክ የኢንቫይሮንመንታል ኢምፓክት አሰስመንት የመጀመሪያው ነው። ፕሮጀክት ኤ የሚባለው ነው። ትልቅ አሰስመንት የሚጠይቅና ትልቅ ሚቲጌሽን ኤፈርት የሚጠይቅ ነው። ምን እንደሆነ እንኳን አልነገሩንም። የኢንቫይሮንመንት ኢምፓክት አሰስመንት፣ ሶሻል ኢምፓክት አሰስመንት፣ ቴክኖሎጂካል ኢምፓክት አሰስመንት፣ ሌላም ጉዳይ የሚመለከት ፊዚቢሊቲ ስተዲ የሚባለው ራሱ አናውቅም እኮ። በቃ ብድግ ብለው ፕሮጀክት ብለው ይዘው ይቀርባሉ። ማፈናቀያ ስለሆነ እነዚህ ነገሮች ቴክኒካል የሆኑ ነገሮች አይፈለጉም። ቢያደርጉም የውሸታቸውን ባህር ዳር ላይ ቁጭ ብለው የሚያደርጉትን ብቻ ነው አድርገው የሚልኩት ማለት ነው። ስለዚህ ዋናው ቅማንት ማፈናቀል ነው የምንለው ከዛ አንጻር ነው። ከዚህ በፊትም ስላነሳ ነው ማለት ነው። 6 አግሮ ኢንዱስትሪ ማዕከላት ከተሞችን ጨምሮ ይላል። ከተሞች ማለት እነማን ናቸው? የሚገርም ማን የሚባሉ ከተሞች ናቸው ያሉት? እንግዲህ እዛ ጋር ጉባኤ ከተማ ነገር ካለው፣ ሌንጫ ትንሽዬ መንደር ካለው፣ ዘውዴ ባድማ፣ እነዚህ በሙሉ ይጠፋሉ። ከታች ያለው ማን ነው? እንትና ነው። ማን ነው? ሽንፋ ነው። ሽንፋ ደግሞ የሽንፋ ነዋሪ ቅማንት በሙሉ የት ነው ያለው? ሱዳን። እንደገና ደግሞ እንትን ብለዋል፣ ተወርሰዋል ያን መሬት ያን አካባቢ ማለት ነው። የትኞች ናቸው እዛ በኋላ ከተሞች የሚለሙት ነው? ወደ ሼዲ አዙረን ወስደዋለን ነው እንትኑ ውሃውን። እንደዛ የሚያደርግ ውሃ ሳለው ወይ ሽንፋ ማለት እኮ በበጋ የሚደርቅ ነው። ከጥቅምት በኋላ ጥቅምት 30 ምናምን በኋላ እኮ ውሃ የለም። ሽንፋ ይደርቃል። ምንም ውሃ የለም። የሚሄድ ውሃ ቢሆን ኦኬ እንደዛ ልታደርገው ትችላለህ። ይሄ በክረምት ትገድባለህ። ከዛ በኋላ ውሃው አይመጣም። ያ ማለት በትነትም በምንም ለመስኖም ከተጠቀመው ያልቃል ውሃው። እና እኔ አንዳንዴ ግርም ይለኛል እንደዚህ እንትን የሚያወሩት ማለት ነው። ዝም ብሎ እንደዚህ በማውራት ይሄማ ሀገር የሚጠቅም ነው ይፈጸምልን ብሎ ሰው ይሁንታ እንዲሰጥ ማለት ነው። ይህን ነው የሚሰሩት። ከ50 እስከ 60 ሜጋዋት ኤሌክትሪክ ያመነጫል ይላል። የማይፈስ ውሃ እንዴት ነው ኤሌክትሪክ የሚያመነጨው? የማይፈስ ገድበው እኮ መፍሰስ አለበት። ልክ እንደ አባይ እንደ ሌሎቹ ማለት ነው፣ እንደ አዋሽ የመሳሰሉት ውሃው የሚሄድ መሆን አለበት። ምክንያቱም ሁልጊዜ ውሃው መሙላት አለበት ተርባይኖሩ ለማንቀሳቀስ ማለት ነው። አለበለዚያ ግን በግድቡ ካረካው የተወሰነ ጊዜ ነው የሚያገለግል፣ ግድቡ ያልቃል፣ ውሃ ያልቃል። በዛ ላይ ለመስኖ ትጠቀምበታለህ። ከጎደለ በኋላ ፓወር የለውም። እንዴት ነው ኤሌክትሪክ ፓወር እንትን ያደርጋል ምናምን ብሎ የሚያወሩበት ማለት ነው። ምን አይነት እንትን እንደሚያወሩ ማለት ነው። ሲጀመር ውሃውን በደንብ አያውቁትም። ስለማያውቁት ናት። ቢያውቁት ይህን ነገር የሚሉ አይመስለኝም እንትኑ ማለት ነው። ነገር ሆን ተብሎ ስለሚደረግ ማለት ነው። 1.5 ሚሊዮን ህዝብ ተጠቃሚ ያደርጋል አለ። የሚያፈናቅለውስ
ማን ነገር? አሁን ስንት ህዝብ ያፈናቅላል? ስንት ህብረተሰብ ነው በዚህ ፕሮጀክት ምክንያት የሚፈናቀለው? ይሄን እኮ አይናገሩም። ፕሮጀክት ዝም ብሎ አይሰራም። ሰውን ያፈናቅላል። ከመሬትህ ከንብረትህ መሬትና ሰው ካለው ሳይኮሎጂካል አታችመንት ሁሉ ራሱ የምትፈናቀለው ማለት ነው። ይህን አይነግሩም። ዝም ብለው በመላ ነው የሚያወሩት። ከዛ እንግዲህ ከንግግሩ እንደሰማው የፌዴራል ተቋም ወደ ግንባታ እንዲገባልን ነው እንፈልጋለን ወይም የምንፈልገው ብሎ ነው የተናገረው። ኦኬ ሚኒስቴር መስሪያ ቤቱ ይህንን ይፈጽማል አይፈጽምም የሚለው ሌላ ጉዳይ ሆኖ ማለት ነው። እነዚህ ሚዲያ ላይ አገር የሚያለሙ ይመስላሉ እንጂ ህዝብን የማፈናቀል እና ህዝብን የማጥፋት ዋና ዓላማ አንግበው የሚንቀሳቀሱ ናቸው በፍጹም ማለት ነው። ለምን አሁን እዚያ አካባቢ ያለ ቅማንት ህዝብ ነው። ሰው ቅማንቱን ማልማት ፈልገው ከሆነ ለምን ለጊዜው ቅማንቱን ማይተውት ማይረሱት? እናጠፋለን ብለው የሚታገሉት እንዴት አድርገው ነው ልማት ያለሙለት? ለምን ሌላውን አማራ ቦታ ሄደው አለሙለት? ምን አገባቸው እዚህ ውስጥ? አሁን እንትኑ እኮ ሎጂካሊ እኮ አያስገድም ስታስበው ማለት ነው። ልማቱ ቅማንትን ማጥፋት ስለሆነ ነው ቅማንት ላይ መጥተው የሚደናበሩት እንዴ? መሬቱን ለመውረስ ለማፈናቀል ነው የሚደናበሩት እንጂ ለምን ሌላ ቦታ ሄደው አያለሙለትም? ለአማራው መች ቅማንት አሁን ለጊዜው እኮ ልማት አምጥታቸው አልሙልን አላለም። ሰላማችን አረጋጉት፣ ጥያቄያችን መልሱ ነው። ሰው ጥያቄ ከተመለሰ በኋላ ነው የልማት ጉዳይ የሚመጣው። አሁን ጥያቄን ሳልመልስ ልማት አለማለሁ ብሎ የሚመጣው እኛ መንደር ሲያደርገው ደግሞ ያፈናቅልሃል ማለት ነው። አፈናቅሎ ሌላ ቦታ ይወስድሃል። እሱ የሚፈልገውን እያመጣ እንትን ያደርጋል ማለት ነው። ሰው ይሄ ህብረተሰቡ መንቃት አለበት። መላው የቅማንት ህዝብ መንቃት አለበት። ሽንፋ ወንዝ ቋሚ ስላልሆነ በበጋ እንደሚደርቅ መታወቅ አለበት። ምንድነው ሃይድሮ ኤሌክትሪክ ፓወር እናመነጫለን የሚሉት ነገር እንዴት ሊሆን ይችላል? ካድሬዎች ፕሮጀክቱ ኢምፓክት አሰስመንት ራሱ አይናገሩም። ምን ችግር እንዳለው ቅድም ያነሳቸውን ነገሮች አይነግሩንም። ህዝብ ያላመነበት የጉልበት ፕሮጀክት መተግበር ይሞክራሉ፣ ግን አይተገበርም። የመጀመሪያው ነገር ህብረተሰቡ ይሁንታውን መግለጽ አለበት። እምቢ ካለ ህዝቡን የማሳመን ስራ ነው የምትሰራው። በጉልበት የሚባለም ነገር የለም። እዛ አካባቢ ያለ ቅማንት አይፈቅድልህም። አሁን ያልተመለሰ ጥያቄ ስላለ እንዴት ሆኖ ነው የሚፈጸመው? በጠመንጃ በጉልበት እስመት ተሰርተህ ትዘራዋለህ ትችላለህ? ማን ዝም ይልሃል? በጉልበት ርስቱን የኖረበትን መቃብሮቹን ሁሉ አፈነቃቅለ ማለት ነው። እንዳለ ወደ 6 ነው ምናምን ቀበሌ ህዝብ አፈናቅለ እንዴት ነው እዛ ዝም ብለህ በሰላም የምትሰራው? ዝም ይልሃል እንደ ህዝቡ? ከዛ ሌላ ምን ምርጫ አለው ካፈናቀልከው? ይሄ መሰረታዊ ነገር ነው፣ መታወቅ አለበት ማለት ነው። በደንብ ነው መታየት ያለበት ነገር ነው። ህዝቡን ማሳመን ጉዳይ ወሳኝ ነው። እንግዲህ ቀጠናው በርካታ ችግሮች ያሉበት ነው። ፕሮጀክት ፊዚቢሊቲው አያዋጣም። ይሄ ውሸት ነው በፍጹም ማለት ነው። ምክንያቱም ቤትም አያድም እኮ ያን ሁሉ እንኳን ይሄን ፕሮጀክት የሱዳን ስደተኞች እንኳን ኩመራው ላለ አካባቢ እንዴት ነው ተፈናቅለው ሌላ ቦታ ሄዱት? መንገድ እኮ ሁል ጊዜ እንደተዘጋ ነው። በመከላከያ ታጅቦ ነው የሚሄደው ህዝብ እንኳን ማለት ነው። ተራው ህዝብ ራሱ በመከላከያ ታጅቦ ነው የሚሄደው። መንገዱ ችግር ነው። እንዴት ነው እንደዛ የሚያደርገው? ሁል ጊዜ በዛ አካባቢ ግጭት አለ። ሰሞኑን ራሱ ውጊያ ነበረ። ይሄ ምንድን ነው የሚባለው? ከሽንፋ ማዶ ያለው ማለት ነው። እዛ ጋር ውጊያ ነበረ። አሁን ፋኖና መከላከያ በሚባለው ማለት ነው። እንዴት ነው እዛ አካባቢ ፕሮጀክት የሚያለሙት? በምን ሂሳብ? ስለዚህ ይህ ምንም የማይሆን ነገር ነው። ዝም ብሎ እየፈጠሩት ያሉ ማለት ነው። ሰው ቀጠናው ሰላም የለውም። መንገድ ዝግ ነው። የህዝብ ጥያቄ አለበት። ያልተመለሰ ጥያቄ አለ ማለት ነው። ወደ በለጠ ግጭት ነው የሚያጠፋው። ከጠረፉ በጣም አጭር ኪሎ ሜትር ርቀት ላይ ያለ ነው። ይህም ደግሞ አይመከርም። አንድ ሀገር ጠረፍ ላይ ትልልቅ ፕሮጀክቱን አትሰራም። ነውር ነው ይሄ ራሱ ሲታሰብ ማለት ነው። ትክክልም አይደለም። በአበደ ጭንቅላትና ህሊና ካልታሰበ በስተቀር ማለት ነው። የተፈናቀሉ ሰዎች እስካሁን ድረስ እዛ መሬት የተፈናቀሉ ሱዳን ያሉት በእነሱ መሬት ላይ ሰዎች ሳይመለሱ ዩንታ ሳይሰጡ እነሱ መሬት ላይ እንዲህ ፕሮጀክት ሰራለ። ይሄ ሊሆን የማይችል ነገር ነው። እንግዲህ በዚህ ሁኔታ ፕሮጀክት ለመተግበር በሞከር ለልማት ሳይሆን ለጥፋት መሆኑን በግልጽ ማወቅ ያስፈልጋል። ፕሮጀክትን በግርግር ለመተግበር መጣር ሴራ እንደሆነ መታወቅ አለበት። ፕሮጀክት ሰላምን ይጠይቃል፣ መረጋጋትን ይጠይቃል። ሰላምና መረጋጋት በሌለበት ቦታ ፕሮጀክት አይፈጸምም። ነውር ነው፣ በፍጹም ነውር ነው። ይሄ በጣም ቀጣፊ ነው። ባህር ዳር ቁጭ ብለው እኮ የሚወያዩት በእነዚህ ቀበሌዎች ጉዳይ ነው የሚወያዩት። መከላከያ ገብቶ ሽፍታለ ዛይምታለን ምናምን እያለ የሚደነበረው አሁን ፕሮጀክት ብሎ ይደነበራል። የመጀመሪያው ሰላሙን ማምጣት ነው። ሰላምን ለማምጣት ደግሞ የቅማንት ጥያቄ መመለስ ነው። ከመለስከ በኋላ ስራው ፕሮጀክቱ ምን ችግር አለው? እኛ ምን ፈልገዋለን? ፕሮጀክቱን ከተመለሰ በኋላ ማለት ያን ነው ወሳኙ ማለት ነው። ወቅቱ ቅማንትን ለማስጠቃት ስለሚመቻቸው አሁን ይሄን በፕሮጀክት ስም ደግሞ ይመጣሉ ማለት ነው። መከላከያም ይሄ አድማ ብተና ምናምን የሚባለው አደራጅተው ሄደው ይጨፈጭፋሉ። ህዝብ ፕሮጀክት አላሰራ ምን አለ ብለው ያደርጉታል። የሚፈልጉት የመከላከያን ድጋፍ ነው። ይሄን መከላከያ ይቀበላል አይቀበለውም ሌላ ጉዳይ ነው። የተጀመሩ ፕሮጀክቶችን ሳይጨርስ ሽንፋ ላይ ምን አሟሟተው? የአንገረብ ግድብ እኮ ከተጀመረ ስንት ዓመት ነው? 17 ዓመት ነው። 10 ምናምን ዓመት ሆኖታል። 15 ዓመት በላይ ነው። በነገራችን ላይ ምንም ፍንክች ያለው ነገር የለም። መገጭ ማለት ነው። የመገጭ ግድብ የትም አልደረሰም። የጎንደር ህዝብ ዛሬ በውሃ ጥማት ፍዳውን እያየ ነው። ለምን ያን አይጨርስም?
ምን ሊያደርግ ነው መተማ የሚሟሟተው? ነው የመተማን ፕሮጀክት አቅዶ እሱ ባለው መንገድ ገንዘብ አምጥቶ የመገጭን ሊጨርሰው ነው። እንትን ገንዘብ ጀነሬት ሊያደርግለት ነው። በማን መስዋዕትነት ነው የጎንደሩ የሚሰራው? በእርግጥ መገጭ ቢሰራ ለቅማንቱም ነው፣ ለጎንደሩም ህዝብ ቅማንቶ ስለሆነ ማለት ነው መጠቀሚያው ነው። ነገር ግን ይሄ የሴራ መሆኑን ለመናገር ነው የተናገርኩት። እነዚህ የተጀመሩ ፕሮጀክቶች መጀመሪያ ጨርሱ። ቅማንትን ለማፈናቀል ሲሰራ መዘዙ በጣም አሳሳቢ ነው የሚለው። ሊመጣ የሚችለው መዘዙ መታሰብ አለበት። እንደዚህ ህብረተሰቡ ዝም ሊል ይችላል ወይ ምን ሊመጣ ይችላል የሚለውም መታሰብ ያለበት ይመስለኛል። ዝም ብለው ተጨፍነው እናጠፋለን የሚለው ነገር መጥፋትም እንዳለ ማወቅ አለባቸው። ተስፋ ያጣ መጨረሻው በቃ እንደዚህ አይነት ነገር የሆነ ህዝብ ዝም ሊል አይችልም በፍጹም ማለት ነው። መውጫ ቀዳዳ ይፈልጋል። ከዛ ይልቅ የቅማንትን ጥያቄ መመለስ ጥሩ ነው ማለት እፈልጋለሁ። ታንኪ መልካም። እንግዲህ የሽንፋን ፕሮጀክት በተመለከተ በተደጋጋሚ ከዚህ በፊት በውይይትም በዜናም አንስተነዋል። ከአንድ ዓመት በፊት ይመስለኛል ካልተሳሳት የቆላና አካባቢዎች የመስኖ ሚኒስቴር የሚባለው ተቋሙና የሚመሩት ዶክተር አብርሃም በላይ በዚህ ጉዳይ ሰፋ ያለ ሙያዊ ማብራሪያ ሰጥተውበት ያንም አንስተን እንደማይሆን በግልጽ አስቀምጠናል። አሁን ደግሞ ያው ምቹ ሁኔታ ስለተፈጠረ ብቻ ግርግር ተጠቅመው እየመጡ ነው። ከህግ አንጻር ራሱ አያስኬድም። አካባቢ ማንነትን ጥያቄ ያለበት፣ ስለዚህ ያ በራሱ ውድቅ ያደርገዋል። ግን እነሱ አሁን በድጋሚ ይዘውት መጥተዋል። ከዚህ በፊትም አንስተነዋል። ቅድም እንዳልከው የመገጭ ግድብ ፕሮጀክት ላለፉት 15-16 ዓመታት አለ። እስካሁን ተወዝፎ ነው የቀረው። እንግዲህ ከጎንደር መተማ እንደው በቀላል እንኳን ማቴሪያል አመላልሰው ግድቡን ለመስራት ቢሞክሩ መንገዱ በየት ነው የሚወስዱት የሚለው ራሱ እሱ ሌላ ጉዳይ ነው። በእርግጥ እነሱ ያው ጀምረው ህዝቡን ካፈናቀሉ በኋላ እንደሚተውት ምክንያት ፈጥረው ይታወቃል። ያም ሆነ ግን አሁን በድጋሚ ይዘውት መጥተዋል። አስፈላጊውን ነገር ከህዝቡ በኩል የሚሆን ከታጋዩ የሚሆን ከሚመለከተው የመንግስት አካልም ቢሆን መፍትሄ መስጠት ያስፈልጋል የሚል ሀሳብ አለ። በመቀጠል እንግዲህ ፕሮጀክቱን በተመለከተ ወይም ከፕሮጀክቱ ጋር በተያያዘ ምን መደረግ አለበት የሚለውን ከህግ አኳያም የቆላማና አካባቢዎች ምንድነው ቆላማ ሚኒስቴር የሚባለውም ታጋዩም ህዝቡም ምን ያድርግ የሚል ሀሳብ መሰጠት ስላለበት እንደ መፍትሄ ሀሳብም ነው። ወደ አንተ ልምጣና አጠቃላይ በዚህ ጉዳይ ሀሳብ ሰጥ። መልካም። እንግዲህ ከፕሮጀክቱ ጋር በተያያዘ መደረግ ያለባቸው ነገሮችን የተመለከቱ ጉዳዮች አንደኛ ህዝቡ ማድረግ ያለበት ነው። የቅማንት ህዝብ እዛው ያለውም ላይም ያለው ማላው የቅማንት ህዝብ ምን ያድርግ፣ እዛው አካባቢም ያለውም እንዲሁ እንግዲህ ያነሳውን የመብት ጥያቄ አጠናክሮ መቀጠልና አስተዳደሩ እንዲመሰረት ማድረግ ነው። አስተዳደሩ ከተመሰረተ በኋላ ይሄ ሁሉ ጉዳይ አይመጣም። ጭፍጨፋ ያለ ግድያ ያለ እንደዚህ የሚመጣ ነገር የለም። ሙቶ ተማምቶ ጥያቄው እንዲመለስ ማድረግ ነው። መረር ያለ ትግል መታገል ያስፈልገናል ማለት ነው። አሁን አስተዳደራችን ይመለስ የሚል ትግል ያስፈልጋል። የሚከፈለው መስዋዕትነት ሁሉ መክፈልና መታገል አድርገን መጨረስ አለብህ። አለበለዚያ በየጊዜው እንዲሆንክ ነው የምታልቀው። ሲፈልግ ያግታል፣ ሲፈልግ የፈለገውን ያደርጋል። በፕሮጀክት ስም ያፈናቅልሃል፣ ይገልሃል። ሁል ጊዜ ልጆች፣ ሚስት ምናምን ራስም እየሞት በቃ ህብረተሰቡ እየተሳቀቀ ነው ያለው በዚህ ሁኔታ ማለት ነው። ጥያቄው እስኪመለስ ድረስ በፍጹም ጽናት መታገልን ማስቀደም አለብን እኛ ቅማንቶች ማለት የመጀመሪያው ነገር ይሄ ነው። ይሄ መሆን አለበት። ዋናው ይሄ ነው። ችግሩን በሚገባ መረዳት ያስፈልጋል። ምንድን ነው የሚያሳደን? ምንድን ነው ይሄን ፕሮጀክት ያመጣው? ማንነታችን፣ ቅማንትነታችን አስተዳደር እንዳይመሰረት ነው። ስለዚህ ዋናው ትግል የሚሆነው አስተዳደር ሙተ ተማሙተ አስተዳደር መመስረት ነው። ከመሰረት በኋላ አማራ ጽንፈኛ የሚባል ባጠገብ አይመጣም፣ አይዞርም። ፕሮጀክት የለ ምን የለ ምን ሊያደርግ ይመጣል? ቅማንት ተጠቃሚ ይሆናል? አይመጣም። ያን ጊዜ አሁን ቅማንት ተጎጂ ስለሚሆን ነው እንደዛ እያሉ እየተሯሯጡ ያሉት። ይህን ማወቅ ሌላው የተጀመረውን ማለት ነው የተጀመረውን ከሚኒስቴር መስሪያ ቤቱ ጋር ሲደረግ የቆየውን ውይይት አጠናክረው መቀጠልና በግልጽ ችግሩን ለሚኒስቴር መስሪያ ቤቱ ማሳወቅ በትክክል ማለት ነው። እንዲህ ዝም ብለው በእርግጥ እንደዛ የሚያደርጉ አይደለም። ከዚህ በፊትም ተነጋግረናል። ሚኒስቴር መስሪያ ቤቱ ካልኩሌት የሚያደርገው ሞር በፕሮጀክት መርህ መሰረት ነው። ሲያብራሩም የሰሟቸው እንደዛ ነው። ሚኒስትሩ ራሱ ማለት ነው ሲያብራሩም ሲገልጹም የነበሩት በፕሮጀክት መርህ ነው እንጂ ዝም ብሎ በደመ ነፍስ የመጣን ፕሮጀክት የሚቀበሉትም አይመስለኝም። ብዙ ያስፈልጓል ይመስለኛል። ግን ቅማንቱ መዘናጋት የለበትም እንደዛ ይሆናል ብሎ ማለት ነው። በጎንም ያን ያደርጋል፣ መሬት ላይ ራሱን ይጠብቃል ማለት ነው። ይሄ ፕሮጀክት የህልውና አደጋ ነው ለቅማንት አሁን ባለው ሁኔታ ማለት ነው። አሁን ባለው ሁኔታ ልማት ሳይሆን የህልውና አደጋ ነው። ሲን ህልውናህን አሳልፈ መስጠት የለብም። ለዚህ ፕሮጀክት ልማት ነው ምናምን በሚል ተዘናግቶ አሳልፎ መስጠት የለበትም። መከላከል ብቻ ነው መፍትሄው ማለት ነው። ኖ ሞር ፕሮጀክት አያስፈልግም። ፕሮጀክት አሁን ለጊዜው አስተዳደራችን ሳይመሰረት እኛ አንፈልግም። የሚያፈናቅል ፕሮጀክት አንፈልግም።
መሆን አለበት። እንደዛ ነው መሆን ያለበት። ከሆነ በየሰፈሩ ውሃ ማቆር ምናምን ከሆነ ይስራላቸው። ለዛ ይምጣና ፕሮጀክቶቹ ወደዛ ሆኖ ማለት ነው። እንደዚህ ትልቅ ግድብ ሜጋ ፕሮጀክት ይዘመተ ለማፈናቀል ሳይሆን ይኸዋ በማቋሪያ ምናምን እያዘጋጁ ሌሎች አነስተኛ የመስኖ ምናምኖችን በትንንሽ ወንዞች በዛ ያሉትን እየገደቡ መስራት ይችላሉ። ከሆነ ለህዝብ መጥቀም ከሆነ ማለት ነው። ልክ እኛ ልማት የጠላን አስመስለው ስለሚያወሩት ማለት ነው። ልማት የጠላን አይደለም ቅማንቱ፣ እንደዛ አይደለም። ልማት ደግሞ ከቅማንት በላይ ማን ያለማን አናቅም እንዴ? ከዚህ አንጻር መታየት አለበትና ለሚኒስቴር መስሪያ ቤቱ በደንብ አድርጎ መታገል ያስፈልጋል፣ ህብረተሰቡ ማለት ነው። ሌላው የመብት ጥያቄውን አጠናክሮ መቀጠል አማራጭ የሌለው ጉዳይ ነው። አንድነትን ማጠናከር፣ ህልውናውን መጠበቅ። ህልውና የሚጠበቀው አንድ ስትሆን ነው። ሁሉም በአንድ መቆም አለበት። የሚገደለው ምንም አንድ ሆኖ ከታገለ በየትም መንገድ ማንም አያሸንፈውም። ማንም እንደዚህ አይነት ፕሮጀክት ምናምን እያለ ሊመጣ አይችልም። በአንድ ቁሙ ማለት ነው። ቅማንቶች ሁሉም የትም ቦታ ብትሆን በአንድ ቁማችሁ ታገሉ። መከፋፈል ምናምን የሚባል እንዳይኖር ማለት ነው። ይሄ በጣም እንትን ነው። ህልውናውን ለማትረፍ በሚገባ መዘጋጀት፣ የሚያስፈልጉ ነገሮችን ከወዲሁ አስበው መዘጋጀት። በቃ እንደዛ ነው። አንዳንዴ ከብት እያንጋጋ ምናምን የሚኖር ቅማንት አለ። በጣም የሚያሳዝን 100፣ 200፣ 300 ይወስድበታል። የአንድ ሰው እኮ ነው። እየሸጥክ መሆን ያለበትን ነገር ማድረግ ነው። መዘጋጀት ያለብን መዘጋጀት ነው። ሰላም ስታገኝ ከብቱም ታረባለህ። ምን ችግር አለ? እውቀቱ አለ፣ ችሎታው አለ። ምን ችግር አለ? ስለዚህ የመጀመሪያው ነገር ራስን ማትረፍ ነው። ራስ ስትኖር እንስሳት ይኖራሉ። ማድረግ ያለበትን ነገር በዛ መንገድ ቢደረግ ጥሩ ነው የሚል ምክር ሀሳብ አለኝ። በምንም መንገድ ቢሆን አስተዳደሩ ሳይመሰረት ሽንፋ የሚባል ፕሮጀክት ወይም ሽንፋ ወንዝ ላይ ምንም አይነት ፕሮጀክት እንዳይሰራ መጣር ያስፈልጋል። በምንም መንገድ በር መክፈት የለበትም የቅማንት ህዝብ ማለት ነው። አስተዳደር ሳይመሰረት ማለት ነው። የቅማንት ጥያቄ እልባት ሳይሰጠው ፕሮጀክት የሚባል እዛ የሚያፈናቅል ስለሆነ ማለት ነው፣ ወደ 6 ቀበሌ የሚያፈናቅል ስለሆነ ይህን ፕሮጀክት መፍቀድ የለበትም ህብረተሰቡ ማለት ነው። በምንም መንገድ ማለት ነው። የትኛውም ሆን ፖለቲከኛም ሆን ምናምን ልማት ነው ምናምን ብሎ የሚጃጃልም ካለ እሱ ጠላት ነው፣ ሌላ ሊሆን አይችልም ማለት ነው። ይሄ በጣም ምንም ትንታኔ ትልቅ ሰፊ ዲፕ የሆነ አንደርስታንዲንግ የሚጠይቅ አይደለም፣ ግልጽ ስለሆነ ማለት የመጡበት መንገድ ስለሚታወቅ። ሌላው ማጭበርበሪያዎችን በሚገባ ማወቅ አለበት። በተለይ ታች ያላችሁ ቅማንቶች ማለት ነው፣ በሰፈር ያላችሁ እዛ ወንዙ ጥግ ያላችሁ ሰዎች በደንብ መጠንቀቅ አለባቸው። ምንድን ነው የሚለው? አናፈናቅላችሁም ብለው ነው የሚጀምሩት። ፕሮጀክቱም ተነሱ ልቀቁ ብለው አይጀምሩም በፍጹም ማለት ነው። ግድብ ነው የሚጀምሩት አሁን ሂዶ ማለት ነው። መሬት ላይ መቆፈር ይጀምራል። የታቀደ ቦታ እያሉ የሆነ ቦታ 1 ዓመት 2 ዓመት እያጃጃሉ ይቆያሉ። ከዛ በኋላ ውሃ ልንሞላ ነው ልቀቁ ነው የምትባለው። ሌተሮን ነው አሁን አትነካም በፍጹም። ስለዚህ ሰው ደግሞ ምንም ችግር የለውም እያለ ይዘናጋል ማለት ነው። ይሄን እንዳትፈቅዱ። 12,000 ሄክታር መሬት ይሸፍናል ተብሏል። አንድም የሚተርፍ የቅማንት ምድር የለም። ይሄን ማወቅ ያለበት ህብረተሰቡ ማለት ነው። አናፈናቅልም የሚለው በጣም ማጭበርበሪያ፣ መጥፎ ማጭበርበሪያ እንደሆነ እንድታውቁ። ሌላው እናንተ እንዳላችሁ ነው እዛው የምንገነባው የሚልም ማጭበርበሪያ አብሮ ይመጣል። እናንተ ተጠቃሚ ትሆናላችሁ ይላችኋል። እንዴት ሆነን ነው ተጠቃሚ የምንሆነው? በማን አስተዳደር ስር ሆነን ነው ተጠቃሚ የምንሆነው? የት ላይ ሆነን ነው ተጠቃሚ የምንሆነው የሚለው ጥያቄ መሰረታዊ ነገር ነው። ቅማንት ተጠቃሚ አይሆንም በዚህ ፕሮጀክት። ይህ ፕሮጀክት ቅማንትን ተጠቃሚ የሚያደርገው የቅማንት አስተዳደር ከተመሰረተ በኋላ ከመጣና ኢምፕሊመንት ከተደረገ ነው የቅማንት ጥቅም የሚሆነው ማለት ነው። አሁን ግን የቅማንት መጥፊያ ነው፣ የህልውና አደጋ ነው። በዚህ ደረጃ እንዲረዱትና እንዳትዘናጉ ማለት ነው። ጸረ ልማት ናችሁ፣ መንግስት እርምጃ ወስዳችኋል የሚል ማስፈራሪያ ደግሞ ይዘው ይመጣሉ። ለምንድን ነው እንደዛ የሚያደርገው? መንግስት እኮ ህዝብን አወያይቶ ነው የሚተገብረው። ያልተመለሰ ጥያቄ መመለስ አለበት የህዝቡን ማለት ነው። ስለዚህ ይህን አቋማችሁ እንዳትቀይሩ፣ ለማስፈራራት ነው። እንጨፈጭፋላችሁ ምናምን ነው። ጨፍጭፎ አጠፋህም በፕሮጀክት ማፈናቅሎ አጠፋህም አንድ እኮ ነው፣ ምንም ልዩነት የለም። ስለዚህ ያለው ምርጫ ታግለህ መሞት፣ እዛው ተዋግተህ መሞት ነው የተሻለ መንገድ የሚሆነው ማለት ነው። ይህንን ማወቅ አለባቸው፣ እንዳትዘናጉ የሚለው ይሄ ነው። አንዳንድ ባንዳም በውስጥ እንትን ይፈጥሩና እኛ ተቀብለናል፣ ህዝቡ ተቀብላል ምናምን የሚል ወሬ ሁሉ የሚያወሩ አሉ። እንዲህ አይነት ነገር ሊፈጥሩ ስለሚችሉ ይህንም ከወዲሁ በደንብ አድርጋችሁ አስቡበት። እርስ በርሳችሁ ማጣላት ምናምን ይኖራል። ላለመጣላት መታገል አለባችሁ። ጥል ቢፈጠርም በቅማንት ባህል መሰረት ቶሎ ብላችሁ መታረቅ ነው። የሐሰት ወሬ መንዛትም ሌላው ስትራቴጂ፣ የእነሱ ስትራቴጂ ነው። ይህንም ጥንቃቄ እንዲያደርግ ማለት ነው። እንግዲህ በየከተማው ያለው ቅማንት፣ በሌላ ቦታ ከአካባቢው ውጭ ያለው ቅማንት ደግሞ መደረግ ያለበት በማይረባ አጀንዳ ሲናቆር ከመዋል እንደዚህ አይነት ስትራቴጂክ ጉዳዮችን የቅማንትን ህዝብ ከማትረፍ አንጻር ስራ ቢሰሩ ጥሩ ነው ብዬ አስባለሁ። ብዙ ሰው ዝም ብሎ ልክ የቡና ወሬ አይነት ወሬ ነው የሚያወራው። በየግሩፕ የዋትስአፕ ግሩፕ ምናምን መናቆር ነው። እነከሌን አልፈልጋቸውም፣ እነከሌ እኔ ጋ ይምጡ፣ እነከሌ ካሉ አልሰበሰብ ምናምን የሚል ንቁሪያ ነው።
አንድም የተደራጀ ትግል ለማድረግ የሚጥር ሰው የለም፣ በርካታው ማለት ነው በውስጥ ሌላ ስራ መስራት የሚፈልገው። ስለዚህ ይህን እንትን ማድረግ አለ መተው አለበት። መሰረታዊ የሆነ አጀንዳና መስመር ዘርግተህ መታገል ነው። አጀንዳ ላይ ቆመ ማለት ነው። ጠላት አቅዶ እየሰራ አንተ ያለ እቅድ እንዴት ሆነ ታሸንፋለህ? ጠላት ባቀደው ልክ አቅደ መስራት ነው። ጠላት ህልውናህን ሊያጠፋ እየሰራ ነው። አንተ ህልውናህን ለመከላከል አቅደህ ነው መስራት ያለበት። ከዛ ውጭ ዝም ብለህ እንዲያውም አንዳንድ ይህን ዘገባ ተዘግቡት እንዲህ ምናምን ይላል። እሱ እዛ ሰፈር የእሱ ምቾት እንዳይጠፋ ማለት ነው። ይሄ ደጋግሜ እየተናገርኩት ነው። ይሄ ሁለተኛ ጊዜ ስናገረው ነው። ሌላው ጠንካራ አደረጃጀት መፍጠር አለባቸው። ትግልን በግለሰባዊ ምቾቶች ልክ ለማስኬድ መጣር ለህዝብ ለማሰብ ስለሆነ የግል ከርስ ማሰብ ለከርስ ስለሆነ ተጠንቀቁ። እሱ ስለማያዋጣ ማለት ነው። ጠንካራ ሚዲያ ፍጠሩ። ከቡና ወሬ ውጡ። ሚዲያ ፍጠሩ። እስኪ አሁን የተሻለ ሚዲያ ፍጠሩ። ጃኖ ቅማንት ሚዲያ የራሱ እንትን አለው፣ የራሱ ሜካኒዝም አለው፣ የሚዘግብበት መንገድ የራሱ አለው። ከዚህ በተሻለ ደግሞ እስኪ እናንተ ሌላ ሚዲያ ፍጠሩና ታገሉ። ብዙ ሚዲያ እስኪ ፍጠሩ። ያሉትን ሚዲያዎች ለማሳደግ ሞክሩ። ምንም ሚዲያ የላቸውም። ዝም እንዲባልም ራሱ አንዳንዴ የሚጠይቁት ነገር ግራ ይገባኛል። ከሚዲያ ወጥተህ በዚህ ዘመን ምን ልታመጣ እንደምትችል እኔ አንዳንዴ ግራ ይገባኛል። ሚዲያ እኮ ነው ትልቁ ስራ የሚሰራው። ሚዲያ ላይ ፎከስ አድርጋችሁ ብትሰሩ ማለት ነው። የጥሬ ለቀማ የዶሮ ጥሬ ለቀማ ትግልን ማቆም አለባቸው። የዶሮ ጥሬ ለቀማ ማለት ምን ማለት ነው? ሲመጣ ነገሮቹ ሁልጊዜ በመጣ ቁጥር እሱን ለመከላከል የምትጥረው ነገር አዋጭ አይደለም። ቀድመህ አቅደህ ስራ ነው። እነሱ አቅደው ነው እኮ በየዓመቱ የሚመጡት። እኛ ደግሞ አቅደን በየዓመቱ ቀድመን ስራ ሰርተን ነው መቆየት ያለብን እና መለፍለፍ እንኳን አያስፈልገንም ሲመጡ ማለት ነው። የሚደረገውን ስለምናቅ እናደርገዋለን። ይሄን ነው መታሰብ ያለበት። ይሄ ፕሮጀክት ባለፈው መጥቶ ህብረተሰቡን አወያይተው ከዚህ በኋላ ፕሮጀክቱ የሚያዋጣም አይደለም የሚሰራም አይደለም እኮ ምናምን የሚል ህብረተሰቡ እንዲዘነጋ አድርገው ነበረ። ሰኔ ገደማ ነው ምናምን ኦልሬዲ መጥተው እምቢ ብላቸው ነው ጥለው ሄዱት። የሚመጡም አይመስሉም ብለው ሄዱ። ተጠንቀቁ አልኩ። እኔ እንደዛ ነው ያልኩት። ተጠንቀቁ። ኦልሬዲ ፕሮጀክቱን እየሰሩት ነው። ኢምፕሊመንት ለማድረግ ይመለሳሉ። አሁን አጥንተው ነው የሄዱት። የሆነ ነገር አጥንተዋል። እንትኑ ይሄ ምንድነው ቤዝመንቱ የሚሰራበት ቦታ ነው ያጠኑት። ምን ላይ ነው የሚያርፈው ፕሮጀክቱ የሚለው ላይ ግድቡ የሚለው ነው አጥንተው የሄዱት። ስለዚህ መምጣታቸው አይቀርም ብያለሁ። የሆነው እሱ ነው። አሁንም ተመልሰው ነገም ከነገ በኋላ ይመጣሉ። የዛሬ 10 ዓመትም ቢሆን ጥያቄያችን እስካልተመለሰ መምጣታቸው አይቆምም ማለት ነው። ስለዚህ ይህንን ማወቅ አለባቸው ህብረተሰቡ። ይህንን በደንብ አድርጎ ተገንዝቦ ከጥሬ ለቀማ ትግል ስልታዊ የሆነ ትግል መታገል ያስፈልጋል። አቅደን ማለት ነው መስራት አለብን። እቅድ ስታቅድ ጠላት ምን እቅዶች አሉት፣ በዛ ልክኛ ምን ማፍረሻ እቅድ መስራት አለብን፣ እንዴት ኢምፕሊመንት እናደርጋቸው ብለ ተግባር መፈጸም ነው። ይሄ በጣም ወሳኝ ነው። ሌላው የአማራ ክልል መንግስት መከተል ያለበት ነገር ወይም ምን መልእክት ይተላለፍለት ለዚህ ክልል ማለት ነው። እስኪ የተወሰነው ነገር ልበል። አንደኛ ከግጭት ጠመቃ ወጥታችሁ ሰላምን ስበኩ። የቅማንት ህዝብ የአማራ ወንድሙ ነው። በምንም መንገድ ለማጥፋት ብላችሁ የምትሄዱት ነገር ራሳችሁ እንደማጥፋት ቆጠሩት። በደም አንድ እኮ ነን እንዴ! ቅማንት ነኝ ብሎ ስለቆመ ለምንድን ነው የሚገሉት? በደም አንድ የሆነን ህዝብ ማለት ነው። አማራም ቅማንቱም በደሙ አንድ ነው። እንዲያውም እኮ አሁን ቅማንቱ ዛሬ የዲኤንኤ አንሰስተሪ ነው ለአማራው። አማራው የቀደመው ማንነቱ ቅማንት የነበረ መሆኑን እንትን የሚያሳይ ነው። ይሄ ደግሞ ያኮራዋል እንጂ እንዴት ነው የሚያናድዳቸው? በቅማንት ደም ተጨማልቀው ስለሆነ እንደጀመርነው ያንን አጥፍተን ነው ከወንጀል ነፃ ምን ሆነው ብለው የሚያስቡ ይመስለኛል። የሰሩትን ወንጀል ሁሉ ለማድበስበስም እንደገና ደግሞ ለሚቃዡት ቅዠትም እሱን ለማድረግ ነው የሚያደርጉት። እና ምን አለ እዛ ብትቆሙ እስኪ ሰላምን ስበኩ። በቃ ከቅማንት ጋር ነን፣ ወንድማችሁ ስለሆነ ለዚህ ወንድም ህዝብ የሚያስፈልገውን ነገር አድርጉ ነው። ከዛ በኋላ በሰላም እንዲኖሩ አድርጉ። ይሄን ምን ያደርግላቸዋል? እስካሁን እኮ ቅማንት እናጠፋለን ብለው ነው ይህን ክልል ያፈረሱት። ዛሬም በዚሁ ይቀጥላሉ እንዴ? ወዴት ነው የሚሄዱት? ገና አልጠፋላቸውም። ሙሉ በሙሉ መጥፋት አለበት ይሄ ክልል። ይጠፋል እኮ በዚህ ከቀጠሉ ዩልሲ አማራ ክልል የሚባለው በሙሉ ይጠፋል በዚህ ከቀጠሉ ማለት ነው። ይሄ ሁሉ እብደት፣ ይሄ ሁሉ ስቴት ኦፍ ማድነስ ኢት ኢዝ ቢኮዝ ኦፍ ቅማንት እነዚህ እናፍናለን ብለው በሚሰሩት ማለት ነው። ስለዚህ ይሄ በጣም መሰረታዊ ነገር ነው ቢማሩ ማለት ነው፣ ከግጭት ጠመቃ ቢወጡ። ሌላው የቅማንትን ህዝብ ጥያቄ በኃይል ማፈን አያዋጣም፣ የትም አያደርስም። መስዋዕትነት ታስከፍላላችሁ፣ ግን እናንተ ናችሁ የምትጎዱት፣ ህዝቡን ነው የምታስጎዱት። የሚያዋጣችሁም አይደለም። በጉልበት የሚያዋጣው ህዝብ የለም በፍጹም ማለት ነው። የአማራ ህዝብን በጉልበት እንዲያርጉልኝ ብሎ አላዘዛችሁም። እናንተ ናችሁ እዛ ቁጭ ብላችሁ የምታደርጉት። አማራን አፍነው ለማስቀረት ጨፍልቀው ለማስቀረት ነው የሁሉ የሚደናበሩት ማለት ነው። እንደፈለገ ሲበዘብዙ ሲቦጠብጡ በባዶ እግሩ ሲያስኬዱት ለመኖር ማለት ነው። ዛሬም በነበረው ሁኔታ ለማስቀጠል ይህን ነው የሚያደርጉት፣ እንዳይነቃ ለማድረግ ማለት ነው። ሌላው የሴራ ፖለቲካ ክልሉን እና ሀገሩን ማፍረሱን አትዘንጉት። ስለዚህ ከዚህ የሴራ ፖለቲካ ውጡ። ዛሬው ነው ብትወጡ የተሻለ ይመስለኛል። እየሰራችሁት ባለው ጥፋት ነገ መጠየቃችሁ አይቀርም።
እንዲሁ ነው አይዘልቅም። በምንም መንገድ በግጭት ውስጥ ሆናችሁ አዘልቁም። ይሄ ግጭት ይቆማል። የቆመ ጊዜ ሁሉም ወደ ፍርድ መቅረብ አይቀርም። በሰራችሁት ልክ ደግሞ ትጠየቃላችሁ። ሰው ሆናችሁ እንደ ሰው ማሰብ ለምን አቃታችሁ? ስለዚህ አማራ ልሂቃን በተለይ ክልሉን እንመራለን ለሚሉት እንደ ሰው አስቡ እስኪ። ሰው ሆኑ በቃ። ፊዚካሊ ሰው ትመስላላችሁ፣ ሊናችሁ ግን የሰው አይደለም። ቅድም እንዳልኩት የዛን መናጤ ሂሳቤ ነው የሚያስቡት። በቃ ሁልጊዜ ምቀኝነት፣ ሁልጊዜ ወንድሙን ገደላ፣ ሁልጊዜ መግደል፣ ህፃናትን ማሳደድ ነው። ይህ ምን ያደርግላችኋል? ከዚህ ታቀቡ፣ አያዋጣችሁም ነው። ሌላው የጀመራችኋቸው ብዙ ቁመው የቀሩ ፕሮጀክቶች አሉ። እነሱን ጨርሱ። ሽንፋን ተውት። ለጊዜው የቅማንት ምድር ነው፣ ቅማንት ነው። ለጊዜው አልሙልን አላላችሁም። ህዝብ አልጠየቃችሁም። ቢጠይቃችሁም እንኳ አታለሙትም፣ እናውቃለን። ለጊዜው ተውት። የቅማንት ጥያቄ ሲመሰረት እኛን ጠይቃችኋለን። ኑ ፕሮጀክቱን ኢምፕሊመንት አድርጉልን እንላችኋለን። ያኔ ማለት አሁን አማራውን አልሙ እየዞራችሁ የትም ቦታ ከቻላችሁ አማራ ክልል ውስጥ ያለውን ቀውስ አትርፉት። እስኪ መጀመሪያ ከቀውሱቱ ወታደር ታሰለጥናለህ ምናምን ታደርጋለህ። በምንም በዚህ ልታቆሙት አትችሉም። መጀመሪያ ወደ ልባችሁ ተመለሱ። ከቅማንት ጋር የገባችሁትን ቀውስ መጀመሪያ እንትን አድርጉት፣ ሴትል አድርጉት ወይንም ፍቱት። ከፈታችሁ በኋላ ነገሩ ሁሉ እንትን ይላል ብዬ አስባለሁ። ስለዚህ እንደዛ ቢያደርጉ ጥሩ ነው። ሌላው የሚኒስቴር መስሪያ ቤቱ የቆላማ አካባቢዎችና መስኖ ልማት ሚኒስቴር የሚባለው መስሪያ ቤት እሱን ማለት አንዳንድ መልእክት ላስተላልፍ። መጀመሪያ ፕሮጀክት የተባለው ሴራ በፕሮጀክት መርህ ይገምግሙት። የሽንፋ የመስኖ ፕሮጀክት የሚባለው በፕሮጀክት መርህ ይገምግሙት። እነሱ በሚከተሉበት መርህ ማለት ነው። ስለሚያውቁት እነሱ በደንብ ስለሚያውቁት ሙያውም ያላቸው ሰዎች ስላሉ ማለት ነው። ስለዚህ በመርህ ይገምግሙት። ከመርሁ አንጻር ያስኬዳል አያስኬድም፣ ፖለቲካሊ ነው ፕሮጀክቱ ዲዛይን የተደረገው ወይስ በተግባር ኢኮኖሚክሊ አዋጭ ስለሆነ ነው የሚለው ነገር በደንብ ሆኖ ይተንተን። ፕሮጀክት የሚያስፈልጉት እንትኖች ስላሉ ማለት ነው። ስለዚህ ሚኒስቴር መስሪያ ቤቱ ይህን እንዲያደርግ እፈልጋለሁ። ሌላው የህዝቡን ይሁንታና እምቢታ በትክክል ወርደው ማጥናት አለባቸው። ይሄ ምንድን ነው? የሚኒስቴር መስሪያ ቤቱ በራሱ መንገድ በራሱ ጉዳይ በራሱ ሰዎች ነው ህዝቡን ማነጋገር ያለበት። እነዚህ ሌቦች፣ አጭበርባሪዎች ህዝብ ሰብስበናል እኮ ነው የሚሉት። ስብሰባ ለወቅታዊ የጸጥታ ጉዳይ ብሎ ጠርቶ የሽንፋን ጉዳይ በዛ ጨረፍ አድርጎ አውርቶ ቪዲዮ ቀርቶ ይኸው ህዝቡ እሺ ብሏል ይላል። እንዲህ እኮ ነው ያደረጉት ባለፈው ዘውዴ ባድማ ላይ ሰብስበው ማለት ነው። ዘውዴ ባድማ ነው እንደሚሰበሰበው ስለ ቅማንት አጠቃላይ የፕሮጀክት ጉዳይ ሁሉም ቀበሌዎች ነው መካተት ያለባቸው። እንዲህ አይነት ማጭበርበር ስላለ ሚኒስቴር መስሪያ ቤቱ በራሱ ጉዳይ የህዝብን ይሁንታና እምቢታ ቢያጠና ጥሩ ነው። ሌላው አጭበርባሪውን ጽንፈኛ ባለስልጣናት ማመን ዋጋ ያስከፍላል። ሚኒስቴር መስሪያ ቤቱ ራሱ ዋጋ ይከፍላል። ሚኒስቴር መስሪያ ቤቱ ፕሮጀክቱን ኦኬ እነዚህ ባሉት የአጭበርባሪ አማራ ክልል ጽንፈኛ ብሔር አጥፊ እዛ መጥቶ ፕሮጀክት ሲያገባ ተቀብለው ሄደው ኢምፕሊመንት ቢያደርጉ ግጭት መፈጠሩ አይቀርም። ያ ሁሉ ፕሮጀክታችሁ ይከስራል። ደፍነትሊ ሹር ይከስራል። በምንም መንገድ ማለት ነው። እየተዋጋችሁ ልማት ማልማት አትችሉም እዛ ቦታ ማለት ነው። እኛ ደግሞ እስከ መጨረሻ መዋጋታችን አይቆምም በምንም መንገድ ማለት ነው። ሌላው ቢቀር ሽፍታ አመፀኛ ሆነን ማሸበር አያቀተንም እሱን ለማድረግ ማለት ነው የፈለገ ቢሆን። ምክንያቱም ያልተመለሰ ጥያቄ አለን። ጥያቄያችን መመለስ ያለበት መጀመሪያ ይሄ በደንብ ሆኖ መታየት አለበት። ሌላው ከፕሮጀክቱ ጋር በተያያዘ ያለው የፖለቲካ ሂደቱን በደንብ አድርገው ሚኒስቴር መስሪያ ቤቱ ቢረዳው ማለት ነው። ምንድነው ፖለቲካው? ለምንድነው ይህ ፕሮጀክት እስከዛሬ ሲጓተት የቆየው የሚለውን ነገር በደንብ አድርገው ቢያዩ እና እዛ ውስጥ ያለው ፕሮጀክት የፖለቲካ ቢረዱት ማለት ነው። ያኔ በትክክል ፕሮጀክቱ ፊዚብል እንደማይሆን ያውቁታል ማለት ነው። ቅድሚያ ለህዝብ እንጂ ለፕሮጀክት አትስጡ። መቅደም ያለበት ፕሮጀክት አይደለም ህዝብ ነው። ፕሮጀክት የሚሰራው ለህዝብ ነው። ህዝብን እስከጠቀመ ድረስ ነው ፕሮጀክት የሚደረገው እንጂ ህዝብን የሚያጠፋ ፕሮጀክት አንተተ ሊሆን አይችልም። የህዝብን ፍላጎትና የሚፈልገውን ነገር ተቃርነህ ሊሆን አይችልም። ከቻልክ ለማሳመን ትሞክራለህ። ካላመነ ግን ህብረተሰቡን አፈናቅለ ፕሮጀክት አሰራም። ይህ ትክክል አይደለም። መሰረታዊ ጉዳዩ ትክክል አይደለም ነው። ናሽናል ሌቭል የብሔራዊ ጥቅምህን የሚያሳካ ፕሮጀክት ቢሆን እንኳን የህዝቡ ጥያቄ መጀመሪያ መመለስ አለበት፣ እዛ የጠየቀው ህዝብ ማለት ነው። ምክንያቱም አንዱ ብሔራዊ ጥቅም ማለት የዜጎችን ደህንነት መጠበቅ ነው። የቅማንትን ደህንነት እያጠፋ ብሔራዊ ጥቅም ልትል አልችልም። የዜጎች ደህንነት አንዱ ስለሆነ ማለት ነው። የሴኩሪቲ ጉዳይ አንድ ስለሆነ ማለት ነው። ፕሮጀክቱ ከኢኮኖሚ አንጻር የብሔራዊ ጥቅም ነው ብሎ ልታወራው ትችላል። ኦኬ፣ ከህዝብ ደህንነት ከዜጎች ደህንነት አንጻር ደግሞ ሌላ ብሔራዊ ጥቅም አለ። ሁለት ራስ በራሱ የሚጋጭ ብሔራዊ ጥቅም አብሮ ሊሄድ ስለማይችል ማለት ነው። ስለዚህ የመጀመሪያው ሀገርም ይሁን መንግስትም ይሁን የትኛውም የፈለገው ቢሆን ማለት ነው ፕሮጀክትም ይሁን ዋናው ስራው ሄዶ ህዝብን ማገልገል ነው። ህዝብን የሚጎዳ ፕሮጀክት መፈጸም እንደሌለበት ትኩረት አድርገው ቢያስቡበት ጥሩ ነው። ወዳልሆነ ነገር ስለሚያስገባ ማለት ነው ህዝብ ቢቀድም ማለት ነው። ሌላው ሚኒስቴር መስሪያ ቤቱ ማወቅ ያለበት 10 ዓመት የተሰረ ጉዳይ ለምንድን ነው እስከዛሬ የተጓተተው?
2007 ነው ብለው ነግረዋል። ፕሮጀክቱ ሲጓተት የቆየብን ብለዋል ለማጥናት። በጸጥታ ችግር በማን ጸጥታ ችግር ነው? በማን ጋር ነው የጸጥታ ችግር? ፋኖ ነው ምንድን ነው? 2007 ፋኖ የሚባል የት ነበረ ሲጀመር? ፋኖ የመጣው ከ2012 በኋላ ነው። 2010 መጨረሻ 11 መጨረሻ የመጣ ነው። ፋኖ ነው ወይ ምናምን የሚል እዚህ ጋር ማን ይሄ የጸጥታ ችግር የሚባለው ከቅማንት ጥያቄ ጋር የተያዘ ጉዳይ ነው። 2007 ጀምሮ የነበረው እሱ ነው። በ2007 ዓመተ ምህረት አይ ቲንክ ኖ 2008 ዓመተ ምህረት የተወካዮች ምክር ቤት ላይ የሰብአዊ መብት ኮሚሽን ሪፖርት ያቀረበውን ተመልከቱ። ቅማንት እንዴት እንደተጨፈጨፈ በእነዚህ ይሄ አካባቢውን ሁሉ አሁን ያነሳሁት የተመለከተ ማለት። ስለዚህ እሱም መረዳት ያስፈልጋል። የፖለቲካውን ትኩሳትና ያልተመለሰ ጥያቄ መኖሩን ማወቅ። ስለዚህ ይሄ አለው ኢሹ ያለበት ቦታ ስለሆነ ለጊዜው ይሄ ፕሮጀክት ሆልድ መደረግ አለበት ብለው ማቆም አለባቸው ማለት ነው። ታንክ ዩ። መልካም እንግዲህ አጠቃላይ የሽንፋን ፕሮጀክት በተመለከተ ይህን ያክል ካል ምናልባት እኔ አንድ ሀሳብ መጨመር የምፈልገው የቅማንት ምሁራን ተሰባስበው ኮሚቴውም ይሁን ማንኛውም ይህ ጉዳይ የሚመለከተው እነሱ የፕሮጀክቱን አጠቃላይ ዲዛይኑንም ሁሉንም ነገር አጥንተን ጨርሰናል አይደለም የሚሉት። ይሄ ደግሞ እንደማይሆን ይህን ሊጥል የሚችል በተለይ ደግሞ የቆላማ አካባቢዎችና መስኖ ሚኒስቴር እንዲቀበለው በጥናት የተደገፈ ማስረጃ ማቅረብ የሚያስፈልግ ይመስለኛል። ምናልባት አስፈላጊ ከሆነ ኮሚቴ ራሱን ችሎ ተቋቁሞለት ባለቤት ተሰጥቶት ጊዜ ወስዶ አጥንቶ ፕሮጀክቱን እንደማይሆን ማሳያ በማስረጃ ማቅረብ ተገቢ ነው ብዬ አስባለሁ። ይህን ቁጭ ብላችሁ ብታስቡበት፣ በተለይ መሀል ሀገር ያላችሁ ሰዎች ብትነጋገሩበት መልካም ነው። ምክንያቱም ይህ ፕሮጀክት ምን ለማድረግ እንደሆነ በተደጋጋሚ ተነስቷል። ከተፈጸመ ደግሞ ማን እንደሚጠፋ ምን ጉዳት እንደሚመጣም ግልጽ ነው። ከዚህ አንጻር ብትነጋገሩበት መልካም ነው የሚል አሰባለሁ። ወደ መጨረሻ አንድ ጥያቄ እናንሳ። በምዕራብ ጎንደር ሸዲ ከተማ እዛ ሆስፒታል ውስጥ የሚሰራ አንድ የአይን ሐኪም ነው የሚሉት እንግዲህ ታግቷል። ትላንትና ነው የታገተው። ግማሹ በማንነቱ ነው የሚላለ፣ በሌላ በኩልም ሌላ መረጃ አለ። ማን ነው የታገተው? ስሙ የጭልጋ ዳንኤል ነጋ ነው የሚባለው። ጭልጋ ነው ተወልዶ ያደገው። አጋቾቹ እነማን ናቸው? ማለት ይህን መረጃ ግልጽ ለማድረግ ከተለያዩ አቅጣጫዎች የተለያዩ መረጃዎች ስላሉ ለተመልካቾቻችን ግልጽ ማድረግ ስላለብን አጋቾቹ እነማን ናቸው፣ የታገተው ማን ነው የሚለውንና ምናልባት መፍትሄም ካለው ወደ ተመልካቾቻችን ብታቀርበው። እንግዲህ እገታ ሁሉ ጊዜም የተለመደ ነው። ስንታገትን የኖር ነው። ዛሬም ነገም እንታገታለን። ምንም እንትን የለውም። እገታ በሽ ነው። የምዕራብ ጎንደር የሚባለው የባለስልጣን ራሱ በተለይ የመተማ ወረዳ የሚባለው በታጣቂዎቹ ቅማንት ሲያሳግት እኮ ነው የነበረው። የዛሬ 3 ዓመት ገደማ ነው 2 ዓመት አይ ቲንክ 2 ዓመት ከሸሄዲ ተነስተው ወደ ጉባኤ ጀጀቤት የሚሄዱትን ምንድን ነው የሚባለው ይሄ ምንድን ነው ወሬዎች ያሉበት ቦታ ማለት ነው፣ የለምለም ተራራ ከሱ ከባቢ አግቶ ስንት ናቸው? ወደ 57 ወይንም እንደዛ 49 ወይ 57 ይመስለኛል ሰዎችን አግቶ ወስዶ የሽንፋ ትምህርት ቤት ፕሪፓራቶሪ ትምህርት ቤት ውስጥ እኮ ነው አግቷቸው የቆየው። 1.3 ሚሊዮን ብር ተቀብሎ የለቀቀ ማለት ነው የመንግስት የጸጥታ ኃይል ሰው ሲያግት ነው የኖረው። ይሄ እኮ ግልጽ ነው። አማራ ታግቶብኛል በሚል ህዝብ ያግታል፣ የመንግስት ባለስልጣን ማለት ነው። ተመልከት፣ ወረዳውን የሚያስተዳድረው እዛ ላለ ቅማንትም እዛ ላለ አማራም ተቆርቋሪ ነው መሆን ያለበት እንጂ አማራ ባለስልጣን ስለሆነ ብቻ ቅማንቱን እያሳደደ እንትን ይላል። የስልጣን ቦታ ቅማንት የለም። አየህ፣ እኛ እኮ ችግር ውስጥ የገባ ነው እኮ ይሄ ነው። ለአስተዳድር ነኝ ሀገር እመራለሁ ብሎ የሚያስተዳድር በወረዳ ውስጥ ያሉ ህዝቦችን እኩል ያለው የሚል ቅማንቱን እየነጠለ ያግታል። እዛው የራሱን እንመራዋለሁ ያለው ማለት ዘሴምቲንግ አሁን ይሄ ያለው ይሄ እንትን ላይ የተፈጠረው ማለት ነው። ሸሄድ የሚባል ከተማ ላይ የተፈጸመው ትናንት ይሄ ነው የሆነው። የተለየ ነገር አይደለም። የታገተው ልጅ በጣም የሚያሳዝነው ሐኪማቸው በትራኮማ በምን የተቸገረ አይናቸውን ሌላም ብዙ ችግር የአይነ ችግራቸው የሚያክብላቸውን ሐኪም ማለት ባለሙያ ያገቱት እንደዚህ ያደርገው ነው በሚገርም ሁኔታ ማለት ነው። ደግሞ እዛ ሆስፒታሉ መታገቱ ነው የሚገርመው። እዛ ሆስፒታሉ ስራ ሰራ ቆይቶ እዛው የታገተበት ምን እንግዲህ ሐኪሙ ዳንኤል ነጋ ይባላል። የጭልጋ ወረዳ ተወላጅ ነው። አይ ቲንክ ጉልት ነው ማን ነው የሚባለው አካባቢ ነው ሀገሩ ልጁ። እንግዲህ ትላንት ረቡዕ ጥቅምት 19 ቀን 2018 ዓ.ም ምሽት 1 ሰዓት ከሆስፒታሉ በር አለፍ ብሎ ትንሽዬ 100 ሜትር የማይሞላ ማለት ነው ርቀት ሂዶ እራት እየበላ ነው አግተው የወሰዱት። አግተው ይዘውት ሄዱት ማለት ነው። ስራ እየሰራ ነው።
ሰው ራት መብላት አለበት። ወጥቶ ራት ሲበላን አግተው ይዘው ሄዱት። ጥበቃ ማድረግ የሚባል ነገር የለም። ራሳቸው አሳልፈው ይሰጡታል እንዲታገት ማለት ነው። እንግዲህ እገታው ዘር ተኮር ነው። በቅማንትነቱ ነው የታገተው። ሌላ ሐኪም ሲታገት አላየንም። የገንዘብ ለማስመሰል ተሞክሯል። 3.5 ሚሊዮን ብር ክፈሉ አለበለዚያ እንገለዋለን እያሉ ነው ቤተሰብ እየደወሉ የሚናገሩት ማለት ነው። እንግዲህ ማን ነው እዛ ውስጥ እንደዚህ አይነት እገታ እንዲፈጸም እዛ አብረው የሚሰሩ ሰዎች ናቸው ይሄን እያደረጉት ያሉት የሚል አለ። በተለይ ደግሞ አንድ ማን ነው የሚባል የተጠረጠረ ሰው አለ። የገለድባ ልጅ ነው ብለዋል ሰውየው። እንዲያውም በፎቶ ራሱ ልከውልናል። ይሄ ነው ከዚህ በፊት እንደዚህ አይነት ነገሮች ነበሩ፣ ፉከራ ምናምን ሁሉ ሲፎክር እንደነበረ የሚያሳይ ነገር አለ። እንግዲህ ይሄ ማጣራት ያስፈልገዋል በትክክል ማለት ነው። ግን የመጣው እንደዛ ነው። ዳንኤል ጎሽ የሚባል ልጅ እንደዚህ አይነትና ሌሎችም እንደዚህ አይነት ነገሮች አሉ ነው። ዳንኤል ነጋ ሐኪሙ ማለት ነው የታገተው ልጅ ሰሞኑን ዞሮ ፈልጎ ነበረ። ዞሮ ጠይቆ ማለት ነው። የጠየቀው ዞሮ ምንድን ነው? ወደ ጎንደር ለመቀየር ነው። ሰው ጎንደር ቆይቶ ነው ሲመለስ እንትን ያደረጉት በመመለሱ ማለት ነው። ከመሄዱ በፊት እናግታ አይነት ነገር ነው። ግን በዞሮውም ሁለት ተጠባባቂ አድርገውን ያስቀመጡት እንዳይሄድ ማለት ነው። ዞሮውን እንትን ብሎ እንዳይሄድ ተጠባባቂ ነው ያደረጉት። በቅርብ ጊዜ ባለፈው ይመስለኛል እንትን አስወጥተው ነበር። ይሄ ምንድን ነው ሰልፍ፣ ሐኪሞቹ በሙሉ ሰልፍ ወጥተው ነበር። በአጋጣሚ ዳንኤል ነጋ አልወጣም፣ ሐኪሙ ማለት ነው አልወጣም። ሰልፍ ስራ ላይ ነው የነበረው፣ አልወጣም ማለት ነው። ለምንድን ነው ያልወጣው የሚል ነገር አመጡ እነዚህ አሁን አሳጋቾቹ ማለት ነው። አይ እኔ ስራ ላይ ነው የነበርኩት እኔ ለሌላ ነገር አይደለም ይላቸዋል። ከዛ በኋላ ምናል እንግዲያማ ብልጽግና ነህ ማለት ነው፣ ስለዚህ አንተ ጸረ ነህ፣ ለውጥ አትፈልግም ማለት ነው የሚል እንትን አድርገውበት ነበረ፣ ፎክረውበት ማለት ነው። ስለዚህ እናሳያለን ሲሉ የነበሩ ሰዎችም አሉ። አሁን ቅድም ሜንሽን ካረኳቸው ጋር የተያዘ ማለት ነው። አንዳንዶቹ ቆይተው ይቅርታ ያሉ አሉ። ምክንያቱም ሊያግቱ ስላክሰቡ በቃ ነገ እኔ ነው የምባለው እንደዚህ ስለሆነ ስለዚህ ይቅርታ እንጠይቅ ብለው ይቅርታ ያሉትም ሰዎች እንዳሉ ነው። እዛ ውስጥ ሆን ተብሎ ተቀነባብሮ ነው እንዲታገት የተደረገው ማለት ነው። ልጁ የታገተበት ማለት ነው። በጣም የሚያሳዝነው ሐኪማቸውን በዚህ ደረጃ መሰላቸው። እንግዲህ ምዕራብ ጎንደር የተባለው ጸረ ቅማንት ዞን የአመሰራራቱም ቅማንትን ለማፈን ነው። በነገራችን ላይ ሰሜን ጎንደር የሚባለውን ዞን በሶስት የከፈሉበት ምክንያት የቅማንትን ጥያቄ ለመበታተንና ቅማንትን ችግር ለመጣል ነው። ሁልጊዜም የሚሰሩት እንደዛ ነው። ምዕራብ ጎንደር ብለው የመተማንና ምናምን ቋራ የሚባለውን እንትን በዛው ለማስቀረት ነው። ለምንድን ነው መሰለ ይህን የከፈሉት? ኦኬ ቋራና መተማ ላይ ያለ ቋራና መተማ ያሉ ቅማንቶች ይቅሩ ሲባሉ በዞን ደረጃ እኛ ስላለን ዞን ውስጥ እዛው ትቀራላችሁ እንዲባል ነው። ወረዳ ከሆነ ግን ወይ ወደ መተማ ነው ወይ ወደ ቋራ ነው የምትቀረው ነው የምትባለው። አየህ ወረዳ ስለሆነ ይሄ ብዙም እንትን አይደለም፣ ሳውንድ አያደርግም። ስለዚህ ዞን አረጉ። ስለዚህ የምዕራብ ጎንደር ዞን ነው የሚሆነው፣ እዛው ትቀራለህ። ብትፈልጉ እንዲያውም በራሳችሁ ወረዳ ማድረጋችሁ አደራጅታችሁ እኛ ጋር ተቀጠላላችሁ የሚል ማዘናጊያ ለማምጣት ነው ይህንን እያደረጉበት ማለት ነው። ዴሊብሬትሊ ነው ያ ወረዳ ዞን የተመሰረተው። የጨረቃ ዞን ነው በነገራችን ላይ። ጽንፈኛ ነው የሚያስተዳድረው በሙሉ ሌባ፣ ቀጣፊ፣ ጽንፈኛ ነው ቅድም ባልኩት ደረጃ እና እነዚህን ገልጸህ ራሱ አጨረሳቸውም። እነዚህ ከማሳገት የሚመለሱ አይደሉም፣ ከማስገደል የሚመለሱ አይደሉም። ሲሰሩት የኖሩት ይህን ነው። ዓላማቸውም የተቋቋሙት ለዚህ ነው። ይህን ማወቅ አለበት ሁሉም ቅማንት ነው። ዋናው ዓላማ ቅማንትን ከዞኑ ማጥፋት ነው። በተደጋጋሚ ያስገድላሉ፣ ያሳግታሉ፣ ያዘርፋሉ። እነርሱ ራሳቸው አግተው ብር ይቀበላሉ። ሴራ እያሰሩ ቅማንትን መጥተው አታክ ያደርጋሉ። መቃ ላይ ያደረጉትን ተመልከት። በባለፈው ሰኔ 16 ጀምሮ የሚያደርጉትን ማለት ነው። እስካሁን ሰሊጥ ሁሉ ሂዶ ታጣቂያቸው ራሱ ያራግፋል። ቅማንት ሰሊጥ የሚያራግፍበት ማለት እንደዚህ። ታዲያ ከማገት ምን ይመለሳል? አሁን ልጅ ቢያገቱት ምንድን ነው እንትን የሚለው? መጉዳት እኮ ነው። በቃ በውስጣቸው ይሄ ጠላትነት ምናምን እንትን ወስደው ልክ ሰይጣን የሚባለው ሰውን ሲያይ የሚሰማው ፊሊንግ ማለት ነው። ክፋቱ ማለት እንደዛ እኮ ነው የሚያስቡት ቅማንትን ሲያዩት ማለት በፍጹም ሊምሩ አይችሉም። ባለፈው ሚስቱን ለአርግዛበት እንትን ማለት ልትወልድ ምጥ ተይዛበት ወደ ሸሄድ ሆስፒታል ይዞ ሄድ አንድ ቅማንት ከመቃ እሷ ገብታ ምጥ እያመጠች እሱን አግተው ይዘውት ሄዱ ሆስፒታል ውስጥ። ምን ትናቸዋለህ? እነዚህ ሰው ሆን ተብለው እንደሚደረግ በዚህ ደረጃ ማወቅ አለባቸው ማለት ነው። ቅማንት ምንም ቢቸግረህ እንዴት ከነዚህ ዞን ውስጥ ወይም ከነዚህ ዞን ከተማ ውስጥ ገብተህ መስራት ትፈልጋለህ? እኔ በጣም የሚገርመኝ በሐኪምም ሆናችሁ ምንም ሆናችሁ ምን ልታደረጉ ትሄዳላችሁ? እዚህ የሚያሳዝነው እኮ ምን ልታደረጉ ነው? አትረዱም እንዴ? ጎንደር ከተማ ላይ እዛ ሐኪሞቹ ምናምን እንዳልክን እንዴት አድርገው ነው እንዲያጠፏቸው? ስንት የኮምፒውተር ባለሙያዎቹ ሁሉ አይደል የዩኒቨርሲቲ አስተማሪ ሲገሉ የነበሩት እነዚህ እንዴት አሁን እነዚህ አንደኛ ጥያቄ አልተመለሰም፣ ሁለተኛ አስተሳሰባቸው አልተገራም፣ ገና አልተመለሰም። እንዴት ነው እዛ ገብተው የሚሰሩት? እኔ አሁን ብዙ ጊዜ እንትኑን ብሌም ላርግ፣ ቪክቲሙን ብሌም ላርግ። አሁን ለምን ቪክቲም ትሆናላችሁ እናንተ? ሄዳችሁ ቢርባችሁ አይሻልም ወይ? ወይ ደግሞ ባለሙያ ነው። አሁን ዶክተር ብለው ምን ብለው ባለሙያ ነው። አቅሙ በፈቀደ ሌላ ቦታ ቢሰራስ
ተሰብስበው ማለት ነው። ይሄን አያውቁም እንዴ? እየሄዱ ማለት ነው ወደ ስራ ተመለሱ ሲባሉ ሄደው ትልቁ ችግር የመንግስት ስራ ጥገኛ የሆነ ትውልድ በቃ እንዲህ ነው። ሌላ ስራ በግሉ ሰርቶ እንደማያልፍለት ያስብ እየሄደ ይገባል እዛ ውስጥ ማለት ነው። ትልቁ ችግር በጣም ብዙ ልጆች ላይ ያሉት እዛ ፍዳቸውን እየቆጠሩ ነፍስ ውጪ ነፍስ ግቢ፣ አሁን ገደሉኝ፣ አሁን እና ተወኝ፣ አሁን አገቱኝ አላገቱኝ እኮ ነው እዛ ውስጥ ያሉት ፍዳቸውን እየቆጠሩ ያሉት ማለት ነው። በተደጋጋሚ እኛ ይሄን ነግረናል። ሸህዲው የሚባለው ከተማ ውስጥ ተቀምጠ ሰርተ ልትበላት ይልም ቅማንቱ ነው። የቅማንት አስተዳደር እስካልተመለሰ ድረስ ማለት ነው። የፈለገ ብትደበቅ ያውቃል። አብጠርጥረው ነው የሚያውቁ። በደንብ አድርገው ዘርህን ያውቁታል። ማን እንደሆንክ ምን እንደሆንክ ያውቁታል። ሌላ ስራ የላቸውም። ልማት አለሙ ይህን እኮ ነው የሚሰሩት። እና እኔ አንዳንዴ ይህንን ቢታሰብበትስ ማለት እፈልጋለሁ። አሁን የሆነ ሆኗል። ከዚህ በኋላ ባለው ነገር ቢታሰብበትስ አህያ የጅብ ሰፈር ሂዶ የጅብ ግዛት ውስጥ ገብቶ ሰርቶ መብላት ይኖራል ወይ? መጋጥ ይችላል። እዛ ገብቶ አንድ ቀን 2 ቀን ሊያድር ይችላል። ጅብ የራበው ቀን ያሳልፈዋል፣ ይቦተርፈዋል እንጂ አይምረውም። ለምን በስጋትና በመከራ ትኖራላችሁ? ትንሽም ቢሆን በየአካባቢ የምትችሉትን ነገር እያደረጋችሁ እየሰራችሁ ከወገኖቻችሁ ጋር ሆናችሁ ብትቀጥሉ የተሻለ ነው ብዬ ነው የማምነው። እና የሚያዋጣው በአንድ ተደራጅተህ ነፃ ለማውጣት መታገል ብቻ ነው። ዶክተሬ ነኝ ምን ነኝ ምናምን የሚል የለም። በቃ ቅማንት ነፃ እስካልወጣ ድረስ ማንም ነፃ ሊሆን አይችልም የትም ቦታ። አንድ የጥያቄው ተጀመረ እኮ ጥያቄው አልተመለሰም፣ እስካሁን መመለስ አለበት። ስለዚህ ካልተመለሰ የትም ቦታ ሄደህ ሰርተህ መብላት አትችልም። እኔ ይሄንን ነው እንትን ማለት የምፈልገው። ይሄ የእነሱ ክፋት እንዳለ ሆኖ ማለት ነው። ለእነሱ ደግሞ እኛ እንትን እያደረግን ተጨማሪ ነገር እየሰጠን ስለሆነ ማለት ነው። ይሄንን ብናደርገው የቅማንት ጥያቄ ሳይመለስ ከአማራ ጽንፈኞች ጋር አብረህ መስራት መብላት መጠጣት አትችልም በፍጹም ማለት ነው። በምንም መንገድ በምንም ኔቨር ኤቨር ካላችሁ የዋህ ናችሁ ማለት ነው። የዋህ ናችሁ። ይህን ማወቅ አለባችሁ ማለት ነው። ወገናችሁ ባለው አካባቢ የምትችሉትን ያክል ብትሰሩስ ብትሞክሩ ማለት ነው። በምትችሉት መንገድ የቻላችሁትን። ካልሆነ መቼም ከቤተሰብ ጋር እየተካፈላችሁ የበላችሁን ቁጭ በሉ፣ ወይ ደግሞ የተሻለ ከተማ የሚባለው ቦታ ሂዱ። የተማራችሁ ሰዎች ይሄ ሜዲካል እውቀት ያላችሁ አዲስ አበባ ምናምንም ሄዳችሁ ብትሰሩ የተሻለ ይመስለኛል። የሚያዋጣው እንደዛ ነው። ጎንደርም ያሉትን እኮ ነገ እየመረጡ እንዲህ አይነት ነገር ሊያደርጉ እንደሚችሉ ማወቅ አለበት። ስጋት እንዳለ እናውቃለን። ይሄን ሁሉ ማለት ነው። ሌላ ምርጫ ምን መሰለን? እንደዚህ አሁን እየተሳቀቅ ከምትኖር ከታጋዮች ጋር አብረህ መታገል ነው። ታጥቀ መታገል ነው። በቃ አለቀ። ተደራጅተህ ማንነትህ ከተመለሰ በኋላ ታርፋለህ። አለበለዚያ ግን ለምን ትሳቀቃለህ እንዴ? ተሳቀህ ከመሞት እንደዚህ በዚህ ሁሉ ማለት ነው። ሂደት ተዋግተህ መሞት በጣም ቀላል ማለት ነው። ከወገንህ ጋር ሆነ ማለት ነው። ለትንሽ ጊዜ መታገስ እየቻላችሁ እንደዚህ አይነት ነገር ውስጥ ባትገቡ ደስ ይለኛል። በተለይ ሙያ ያላችሁ ሰዎች ለምን ትታገታላችሁ? የተሻለ ሙያ ያላችሁ የተሻለ ቦታ ሌላ ቦታ ሄዳችሁ መስራት እየቻላችሁ ባትችሉ እንኳን ከቤተሰብ ጋር ቁጭ ብላችሁ እንደው ግብርናው ምኑን እያደረጋችሁ እዛው ባለው ማለት ነው። እዛም መታገት ይኖራል፣ ግን የተሻለ ሴፍ ይሻላል ከነዚህ ማለት ነው። ምን ያሳቀቃችኋል? በነፃነት እኮ አትናገሩም። እዛ ውስጥ መተማ ይሄ አሁን ሸሄዲ ምን ሄደ በነፃነት መስሪያ ቤት እንኳን አትናገርም። መምህራን እዛ የሚያስተምሩ ራሱ በነፃነት እኮ ክላሱ አያስተምሩም። ትምህርቱን ሲያስተምሩ ራሱ ምሳሌ ሌላ ነገር አይሰጡም። ዝም ብሎ ትምህርቷን ብቻ አውርተው ነው ወጥተው የሚሄዱት። ነፃነት የላቸውም በነገራችን ላይ እንዴ ተሸማቀው ማለት ነው። እነዚህ ሁሉ ማሰብ ቢቻል ጥሩ ነው። እና አንዳንዴ በተዘጋ በር ራሱ በመሞቻ በር ሁሉ መሄድ የለብህም ስራ ምናምን በሚል ማለት ነው። በጣም የሚያሳዝነኝ ባለፈው የፎርገና ምናምን የሚባል የእርሻ ቦታ ያለው ቅማንት በጣም ብዙ ነው። እናርሳለን ብሎ 2 ጊዜ ሄዶ ምን አድርገው እንደላኩት ታውቃለህ? እንዲህ አይነት ነገር እኮ እንትን እያልን ያለ ነው። እና ለምንድን ነው የማይረዱት? እና አንዳንዴ ይላችሁ ማሰብ ያለባቸው ሐኪሞቹ በተለይ አሁን እኔ በጣም ያሳዘነኝ ይሄ እንትና ዳንኤል ነጋ አክሞ ባዳነው አይኑ አነጣጥሮ ይመታል፣ ተኩሶ ይገለዋል። እሱን ራሱ ማለት ነው ታሞ መጥቶ እሱ ነው የሚያክመው በሚገርም ሁኔታ ማለት ነው። በእኛ ሀገር የሐኪምና የበሽተኞች ምጥጥን እኮ በጣም ብዙ ነው። አንድ ሐኪም ምናልባትም ለ20 ሺህ ለ30 ሺህ በሽተኛ ነው የሚሆነው። ይሄን ሁሉ የሚያክመው ተመልከት። እነዚህ መጥተው እሱን ያጠፋሉ፣ የራሳቸውን አይን ይሸነቁራሉ። አይገባቸውም። በጣም ነው የሚያሳዝነው ማለት ነው። እንግዲህ ልጁ ታግቷል። 3.5 ሚሊዮን ከየት እንደሚመጣ አናውቅም። ይህን ነገር ሜቢ የሚከፈል የሚችል የህብረተሰብ በውስጥ የሚያደርገውን እንግዲህ ሞከራል፣ እየጣረ ይመስለኛል ይህን ነገር እንትን ለማድረግ ማለት ነው። ዝሮ ግን ያሳገቱት ሰዎች ደግሞ ማወቅ ነው በደንብ አድርገው ስለታወቁ ማለት ነው። እዛ ጋር ቢያግት እዚህ ጋር ችግር ቢፈጠር እዚህ ጋር ነው እንትን የሚደረገው። ሌላ ምንም ምርጫ የለም። አናይ ፎር አናይ ነው፣ ሌላ ምንም የለም። እና እንደዚህ አይነት ነገሮችም ስለሚኖሩ ጥንቃቄ ቢደረግበት መልካም ይመስለኛል። ይሄ እንዲሁ ዝም ብለህ ተጨፍነው በማሳገት እንትን ነው። ሲያግት ያገተውን ካወቅከው ማገት ነው ደቤስቶይ ማለት ነው። ከዚህ በፊትም ተናግረናል። ሲገል ካወቅከው ገዳዩን እሱን ገደማምተ መግደል ነው፣ ሌላ ምርጫ የለም። አለበለዚያ ኮምፐንሴት ማድረግ አትችልም ሁልጊዜም ማለት ነው።
ብር ትልቅ ብር ከፍለህ ዝም ካልክ አጋቹን እያወቅኸው ነገም ያመጣል። ያው አንተ የጥሩ የወተት ላም ነህ ማለት ነው፣ ያልብሃል። እና ከዚህ ጋር ራሱ ጥንቃቄ ቢደረግ ጥሩ ነው ማለት እፈልጋለሁ። ሌላው እንግዲህ ቅማንት መፍትሄው ምንድን ነው የሚለውን ነገር እናንሳ። መፍትሄው ጨክነ መታገል፣ በእቅድና ስልት መታገል፣ አንድ መሆን፣ ለዓላማ መሰዋት። ዝም ብለህ የእርቅ ያልሆነ መስዋዕትነት አትክፈል ለከርስ ብለህ ማለት ነው። ለዓላማ መሰዋት፣ ለቅማንትነት ጥያቄው እንዲመለስና ቅማንት በቅማንትነት ኮርቶ እንዲኖር እንጂ ዘላለም እያለቀስክ ደም እየተፋ ልትኖር ኖ ኢትስ ቬሪ ዲፊካልት። ስለዚህ ያለህም ምርጫ ምንድን ነው? በጽናት መታገል ነው። ለዓላማ መሞት፣ ለለመት መሰዋት ነው። ታሪክና ማንነትህን ለዓለም ማሳወቅ ያስፈልጋል በሚችለው መንገድ ማለት ነው። የተማረ ሰው እኮ ዛሬ ብዙ ነገር መስራት ይችላል። ፊደል የቆጠረ የተማረ ዩቲዩብ ከፍቶ በዩቲዩብ ጥሩ ጥሩ ኮንቴንቶችን እየሰራ ምናምን እንትን ቢያደርግ እኮ ብዙ ብር ያገኛል። በነገራችን ላይ ዶላር ብዙ ነው የሚያገኘው። ለምን እንደዛ አይሰሩም? ለጊዜው እንደዛ ማድረግ ነው። ምን አዳከማቸው? እዛ ጋር በረሃ ጫካ ገብቶ እሱን እያከመ ምናምን ፍዳው የሚያየው ነው ወይስ እንደዛ በማከም ገነት ይገባል አይነት ነገር ነው? ሌሎቻችሁም ቢሆኑ እንደዛ አድርጉ። በተዘጋ በር መከራ አትዩ። ይቻላል። ከሰፈራችሁ ደህና ቦታ ሄዳችሁ ቁጭ ብላችሁ ይህን መስራት ትችላላችሁ። መቋቋሚያ ምናምን ነገር ነው የሚያስፈልጋችሁ። የካሜራዎቹ ምናምን መስራት። ማንም ተራ ሰው ዛሬ እሱን እየሰራ ነው የሚተዳደረው የተሻለ ገንዘብ። እንዲያውም በዶላር ሲመጣልህ ብዙ ብር ነው የምታገኘው። እናም የተዘጋም ብቻ አትመልከቱ ለማለት ነው የምፈልገው። ሌላው ከገዳዮች አጠገብ አለመልከስከስ ዋና መፍትሄ ነው። አትልከስከሱ። በቃ ገዳዮች ጋር አትልከሰሱ። በፍጹም አይምሯቸው፣ ሊምራቸው አይችልም። በጭካኔ መታገል ያስፈልጋል። በጭካኔ ጨክነ ነው መታገል ያለብህ እንጂ እየተሽለጠለጥክ ዛሬ ጀምረ ነገ እየተውክ ምናምን የሚመጣ ለውጥ ስለማይመጣ ማለት ነው። አለመሽለጥለጥ በጣም ጠቃሚ ነው። ፈርተህ የትም ስለማትገባ ጠንክረህ በጀግንነት ታግለህ ነፃ መውጣት ነው። እንደነ መይሳው ካሳ እንደዛ ነው። ያኔ ከዛ በኋላ በእንትንህ ተከብረህ ትኖራለህ። በራስህ አስተዳደር ምናምን ስራን የራስን ትሰራለህ። አለበለዚያ ግን በጣም አስቸጋሪ ነው በዚህ መንገድ ከሄድን ማለት ነው። ስለዚህ ለታሰረው ማለት ለታገተ ሰው መታገዝ ያለበትና የሚደረግ ያለበትን እንድታደርጉ የምትችሉ ሰዎች ማለት ነው። በዚህ አጋጣሚ መልእክት ማስተላለፍ እንፈልጋለን። ቤተሰቦች መባካቸው አግዙን እናስለቀቀው እያሉ ነው። እንግዲህ በሚሆነው ነገር ሁሉ አግዟቸው። አምሶሪ እኔ በመታገቱ በጣም አሳዝኖኛል። ለዚያም የተማረ ሰው ብዙ ገንዘብ ወጥቶ ብለት የተማረ ለሀገር የሚጠቅም ብዙ ሰዎችን የሚያክም ሰው ሲታገት በጣም እንትን ይላል። ተራ ሰው አንድ ሰው ዝም ብሎ ምንም ነገር ያልሆነ ተራ መታገት የለበትም። ግን እሱ ቢታገት ያን ያክል ለማህበረሰቡ ለሀገር የሚያመጣው ጉዳት ያን ያክል ላይሆን ይችላል። በእርግጥ ከባድ ነው። ሰው ነው መታገት የለበትም። ግን እንደዚህ አይነት ሐኪም በሌሉን ቁጥር ማለት ነው ሐኪም በሌለን አቅም በዚህ ደረጃ ማገት በጣም ውርደት ነው። የሚያሳዝን ይሄ በጣም እንትን ነው። አሁንም የምዕራብ ጎንደር የሚባለው ባለስልጣንና እዛ አካባቢ ያለው የመከላከያ ባለስልጣን ተነጋግረው ሰውየውን ለማስፈታት ቢጥሩ የት እንደገባ እኮ ያውቁታል። የት ቦታ እንዳገቱት ከከተማ ውጭ እኮ ሊሆን አይችልም። የታገተው ሰውየው እዛ ውስጥ ነው የሚሆነው። አንድ ቦታ ዘግተውት አንድ ቤት ነው የሚቆልፉት። ሌላ ምንም ነገር የለም። እንገላለን ብላ ያስፈራርቷል። ሌላ ምንም የለም። መፈለግና ማስለቀቅ ቢችሉ ብዙ እንደዛ ሲደረግ አይቻቃለሁ። በሰዎቹ በሚያደርጉት እንትን መከታተልና ማስለቀቅ የሚችሉ ይመስለኛል። እንደዛም ቢጣር ጥሩ ነው ብዬ ነው የማስበው። ታንኪ ዩ። እሺ እንግዲህ አጠቃላይ የታገተውን ልጅ በተመለከተ ይህን ይመስላል ያለው መረጃ። በተቻለ መጠን ሌሎቻችሁ ከእናንተ እስኪደርስ ባጠብቁ መልካም ነው። ጥንቃቄ አድርጉ። በተደጋጋሚ እንላለን። ሰው ግን እሱ ላይ እስካልደረሰ ድረስ ምን አገባኝ ብሎ ባላይ የሚያልፈው ነገር በተደጋጋሚ ዋጋ እያስከፈለ ነው። ቀላል አይደለም። ይሄ በጣም ትንሹ ነገር ነው። ከዚህ በፊት ስንት ታግቷል፣ ስንት ተገሏል በዛው። ስለዚህ በተቻለ መጠን ሌሎቻችሁ ጥንቃቄ ብታደርጉ መልካም ነው ማለት ፈልጋለሁ። እንግዲህ እግዚአብሔር ምሕረቱን አውርዶለት በሰላም የሚለቀቅና ወደ ቤተሰቦች የሚመጣ አድርገው የታገተውን ልጅም ሌላ ምንም ማለት አንችልም። በውስጥ የምታደርጉትን አድርጋችሁ እንድታስለቅቁት ምኞቴ ነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።